ተደጋጋሚ በውስጤ ንያ አድርግና የሆነ ነገር ያአላህ ለምን እንደ ዱዓ ማለት ነው። ያአላህ አላህ ቢያሳካልኝ ይሄንን ነገር እንዲያረጋለሁ ብለክ ንያ የምታረገው ነገር አለ አይደል? እረሳለሁ። ያንን ነገር እንዴት ነው እንትን ማለት የምችለው? ተሳክቶልኝ እራሱ ሁኔታዎች ሳይመቻቹ ሲቀር በስደት ስላለሁኝ ሳራዝም እረሳለሁ። ከዛ በኋላ ከአይምሮ ይጠፋል። ምን ንያ እንዳደረግኩ ራሱ አላስታውስም ማለት ነው። ከረሳሽ የለብሽም እህት፣ ባስታወሽ ጊዜ ያንን ቃልሽን ፈጽሚ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ነሲየ ሰላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ወይንም በእንቅልፍ ምክንያት ያለፈበት ሰው ባስታወሰ ሰዓት ይስገድ ብለዋል። ስለዚህ በዚህም ቅያስ ይህንን ንያ አድርገሽ እንዲህ አድርጋለሁ ብለሽ የሆነ ነገር ነይተሽ ከሆነ ቃል ገብተሽ ከሆነ ያን ቃልሽን ከረሳሽው ንያሽን ባስታወሽ ሰዓት ያን ቃልሽን ትፈጽሚያለሽ፣ ትሞያለሽ። እስካላስታወሽው ድረስ ግን የለብሽም። አይ እሺ፣ የመጨረሻ ጥያቄ ልጠይቅ። ይቅርታ ኮሜንት ላይ አንዲት ክርስቲያን ልጅ ቀደም እየጠየቀች ነበር፣ እንዳላቋረጥሽ ብዬ ነው። ራስን ማጥፋት ወንጀል ከሆነ ለምንድን ነው የሌሎችን ሰዎች ህይወት ማጥፋት ወንጀል ያልሆነው እያለች ነው ማለት የፈለገችው። በእስልምና ሰውን መግደል ወንጀል አይደለም የሚል አመለካከት መሰለኝ። እንደኛ እንደ እስልምና አመለካከት የሰውን ነፍስ ማጥፋት አይቻልም፣ ኃጢአት ነው። ያለምንም ምክንያት የሰውን ነፍስ ማጥፋት ኃጢአት ነው። ወተሻለ አላህ በቁርአን ላይ ሲናገር መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ ወመን አሕያሃ ፈከአነማ አሕየ ናስ ጀሚዓ ይላል። አንድን ነፍስ የገደለ ሰው የዓለምን ሰው ነፍስ እንዳጠፋ ነው። አንድን ሰው ከሞት የታደገና ያዳነ የዓለምን ሰው ነፍስ ከሞት እንደታደገና እንዳዳነ ነው ብሎ ተናግሯል። ሰው ነው ያለው፣ አማኝ ከሃዲ ምናምን አላለም። ያ ነው። ነገር ግን ሰላማዊ ሰዎችን መግደል ያለው መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እግዚአብሔር አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ህፃናቶችን ግደሏቸው ይላል። ህፃናት ብላቴናዎችን ግደሏቸው ይላል። ብላቴናዎችን ጨፍጭፏቸው ግደሏቸው ይላል። ታቻለ ሴቶችን ግደሏቸው ይላል። ሽማግሌን ግደሉት ይላል ሕዝቅኤል 9:6 ላይ። ያ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናሉ? ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌ እንዳትገሉ አሉ። እግዚአብሔር መጽሐፍ ቅዱስ ላይ ሴቶችን ግደሏቸው፣ ሽማግሌን ግደሏቸው፣ ህፃናቶችን ግደሏቸው እያለ ይናገራል። ስለዚህ ሰላማዊ ሰዎችን መግደል ያለው አንቺ መጽሐፍ ላይ ነው። መለስ ብላችሁ መጽሐፍቶቻቸውን አንብቧቸው። ህፃናቶችን ግደሏቸው ይላል እግዚአብሔር መጽሐፍ ቅዱስ ላይ። ሴቶችን አይወድም፣ ግደሏቸው ሴቶችን ሁሉ እያለ ይናገራል። ሽማግሌዎችን ግደሏቸው ይላል። በማን ጀምሮ አለ? በሽማግሌዎች ጀምሮ አለ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አደራ ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢራ ወላ ምርአተን አሉ። አደራ ህፃን ልጅን እንዳትገሉ፣ ሽማግሌ እንዳትገሉ፣ ሴቶችን እንዳትገሉ እያሉ ይከለክሉ ነበር። አላሁ ሙስተዓን። እሺ ጥያቄ አለ? እሺ ሌላኛ ለምሳሌ አንድ ሰው ሂጃብ ሰላት ለምሳሌ ሰላት ሲሰግድ ሂጃብ ምናምን ለብሳለሁ ረመዳን ላይ፣ ከዛ ውጪ ሂጃብ ማለብስ ከሆነ ሰላት ተቀባይነት አይኖረውም። ሶላት መቀበል አለመቀበል ጋር አያያዘው። አንቺ አላህ Subhanahu Wa Ta'ala ሶላትሽን ይቀበልሻል ሸርጡን መስፈርቱን እስከማላሽ ድረስ። ነገር ግን ከዚያ በኋላ ለመገላለጥ ነው ፈልግሽ። ለማንኛውም ሂጃብ የአላህ Subhanahu Wa Ta'ala ትእዛዝ ነው። ቆይ ሂጃብ የአላህ Subhanahu Wa Ta'ala ትእዛዝ ነው። እሺ የመልእክተኛው የነብያችን ሰለላሁ ዐለይሂ ወሰለም ትእዛዝ ነው። እንደዚያ እስከሆነ ድረስ በረመዳን ብቻ ፈጽማችሁት በሌላ ጊዜ መታወልቁት መሆን የለበትም። እሺ አምላክ አላህ የሚመለከው በህይወት ዘመናችሁ ሙሉ ነው። የሆነ ጊዜ ላይ አምልካችሁ የሆነ ጊዜ ላይ ሲደብራችሁ የምትተውት አይደለም። ወዕቡድ ረበከ ሐታ የእትየከል የቂን፣ ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ እያለ ይናገራል። ሀየን እሺ ሶላትሽን ተቀባይነት የሚያሳጣ ነገር አይደለም። ነገር ግን አታውልቂ። እሺ አመሰግናለሁ። ጀዛከሙላ። ሁላችሁም በአላህ ውስጥ ያላችሁ ሁሉም ሙስሊም ሆናችሁ በሙላ ዱዓ አድርጉልኝ። ረመዳን ላይ ባለፈው አይኔን አሞኛል ብዬ ነግሬህ ነበረ፣ ደም ወደ አይኔ ውስጥ ፈሶ ብዬ ዱዓ አድርጉልኝ ተሽሎኝ ረመዳን ላይ ቁርአን መቅራት እንድችል። አላህ ያስርሽ። እሺ ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሰው? ዳኝ አልሐምዱሊላህ። ገስት ላይ ሰው አይታየኝም በነገራችን ላይ ማን እንደሚያወራ ሰው አላውቅም። እሺ ኮሜንት ላይ እንደዚህ የሚል መጽሐፍ ቅዱስ ላይ ካለ በማስረጃ ለምን አታሳየንም? በከፊል ሳትረዳ ለምን አስተማሪ ነኝ ትላለህ? ናግባ አሳያለህ። አድሚኖች ካላቸው ሰውዬ ላኩለት። እሺ ማን ነበር ያልከው? ቀጥሎ ወንድሜ። ኻሊድ ነበርኩኝ። ጥያቄ አለኝ። እሺ ጥያቄ ምንድን ነው? الرحمن على العرش استوى የሚለው አንድ ቀን ስነግር ለሆነ ወንድሜ استوى የሚለው ሙልክ ነው እንጂ ዛት አይደለም፣ ዛት ለምሎ ማስረጃ አምጣልኝ ምናምን ብሎ አጣሁኝ። እሱ ነው ተክሲስ ያደረገው አይደለ? ለዚህ ነው ብሎ ተክሲስ ካደረገ አንተ ነህ አምጣ የምትባለው ብለው ለዛት አይደለም ይሄ ያሉበትን ካለ ሰለፎች አምጣ ብለው። እሺ ጠበሪ እንደዛ ብሎ ፈስሏል ምናምን ብሎ አለኝ። አላሉም በፍጹም እንደዛ አላሉ። ውሱ ሰላም አለይኩም እንደዛ አላሉም። ጠበሪ በፍጹም በዛት እዛ ከዓርሽ በላይ በዛት የለም ብለው አልተናገሩም እርሳቸው። هذا كذب وافتراء على الإمام الطبري رحمه الله تعالى እርሳቸው ላይ የተቀጠፈ ውሸት ነው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዳውም አቢ ዘይድ አልቀይረዋኒ ረሂመሁላህ ተዓላ እርሳቸው ታላቅ ዓሊም ናቸው፣ ታላቅ ሰለፍ ናቸው። ምንም እንኳን 310ኛው ዓመተ ሂጅራ ላይ ቢወለዱ ታላቅ ዓሊም ናቸው። እርሳቸው አላሁ ፈውቀ ዓርሺሂ ቢዛቲሂ አልመጂድ ብለዋል። አላህ ከዓርሹ በላይ ነው በዛቱ ብለው ቃል በቃል ተናግረዋል። እሺ አይ አንድ ጊዜ ላሳይህ አለ እዚህ ላይ አላህ ቢዛቲሂ አልመጂድ ብለውን ኢማም ጠበሪ ሀዲ ማን ነው እንትና አቢ ዘይድ አልቀይረዋኒ ተናግረዋል። እስኪ ላውጣልህ። እሺ አቢ ዘይድ አልቀይረዋኒ እስከዛ ድረስ ጥያቄ ያለው መጠየቅ ይችላል። እስካወጣለህ ድረስ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ቆይ ህፃን ልጅ ካለ ይቀደም። ወአለይኩም ሰላም። ምን አልከኝ? አምስቱ ነብያቶችን ልበል? አምስቱ ነብያቶችን ልበል? ማሻአላህ። አዎ በል። አዳም፣ ኑህ፣ ሁድ፣ ሷሊህ፣ ኢብራሂም፣ ሉጥ፣ ኢስማኤል፣ ኢስሐቅ፣ ያዕቁብ፣ ዩሱፍ፣ አዩብ፣ ሹዓይብ፣ ሙሳ፣ ሃሩን፣ ዙልኪፍ፣ ዳውድ፣ ሱለይማን፣ ኢልያስ፣ አልያሳ፣ ዩኑስ፣ ዘከርያ፣ ያህያ፣ ኢሳ፣ ሙሐመድ ሰለላሁ ዐለይሂ ወሰለም። አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። ጎበዝ ልጅ። ማነው ስምህ? ስምህ ማነው? ሳሊያት ነኝ። ሳሊያት ሳሊሓት ሴት ነኝ። ሳሊሓት ማሻአላህ። ስንት ዓመትሽ ነው ሳሊሓት? ማሻአላህ። እሺ ስንት ዓመትሽ ነው? 6 ማሻአላህ። ሳሊሓት ጎበዝ። ቁርአን ትቀሪልናለሽ? እስኪ ቅሪልን የምታውቂው። ቢስሚላሂ ቁርአን ቅሪልን እስኪ። አኡዙ ምን ታደርጋ ተዋትቀር። እሺ አላህን ፍራት ትቅጠፍ የሚለው አህባሽ አሳያለሁ። ግባ ያላችሁ እንደሱ እየመጣችሁ ተማሩ። ከውጭ ናችሁ ከምትሳደቡ ሁላችሁ ክርስቲያኖች መሆናቸው አህባሾች ጎበስ። ወአለይኩም ሰላም።
እሺ የተቆራረጠው ከኔ ነው የሚቆራረጠው። الله حي القيوم لا تعبدوا سنة ولا نهو له ما في السماوات وما في الأرض من ذا الذي يشفع إنه إلا بإذنه يعلم ما بين عينيه وما خلفهم وما يؤودون بشيء منهم إلا بما شاء وسع كرسيه السماوات والأرض. ጎበዝ ማሻአላህ ማሻአላህ ጎበዝ 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 ጎበዝ። አላህ ይጨምርልሽ፣ አላህ ያሳድግልሽ፣ አላህ ያሳድግሽ። ጎበዝ ልጅ። እሺ እሺ አሁን ልቅራልሽ። እሺ ያሁን ልቅራልሽ። እሺ አዳምጪኝ። ታዳምጫለሽ? ያሁን እኔ የቀራሽውን ደግሜ እኔ ደግሞ ልቅራልሽ። እሺ ታዳምጫለሽ? ቢስሚላሂ ራህማኒ ራሂም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም ለሁ ማ ፊስ ሰማዋቲ ወማ ፊል አርድ من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم. አላህ ይጨምርልሽ። እሺ ጎበዝ። ቁርአን ቅሪ፣ እናትና አባትሽን ታዘዢ። እሺ ሶሊሃት ሰማሽኛ? አቤት። አሰላሙ አለይኩም። አይሽ አንዴ ቅድም የተጠየቀው ልጅ አለ። አላህ Subhanahu Wa Ta'ala ከአርሽ በላይ ነው በዛቱ ብሎ የተናገረ ሰለፍ የጠየቀው ልጅ አለ አይደለ? ወይንስ ወጣሃል? አለ ምን ይላል እዚህ ቦታ አለ? የሰለፎችን የሁላቸውም ንግግር አነብልሃለሁኝ። ነገር ግን ይህንን በዛቱ ብሎ የተናገረውን ታላቅ ዓሊም ልንገራቸው። አቢ ዘይድ አልቀይረዋኒ ይባላሉ። ታላቅ ዓሊም ናቸው። እርሳቸው ምን አሉ? ኢነላሃ ኢላሁን ዋሂድ፣ አላህ አንድ አምላክ ነው አሉ። ላ ኢላሃ ገይሩህ፣ ከእርሱ ውጭ ሌላ ማንም አምላክ የለም። ወላ ሸቢሀ ለሁ፣ ለእርሱ አምሳያ የለውም በፍጹም። ወላ ነዚረ ለሁ፣ ለእርሱ ቤት የለውም። ወላ ወለደ ለሁ፣ ለእርሱ ልጅ የለውም። ወላ ዋሊደ ለሁ፣ ለእርሱ ወላጅ የለውም። ወላ ሳሒበተ ለሁ፣ ለእርሱ እኩያ የለችው። ወላ ሸሪከ ለሁ፣ ለእርሱ አጋር የለውም። ወአነሁ ፈውቀ ዓርሺሂል መጂድ ቢዛቲሂ፣ እርሱ በዛቱ በማንነቱ ከዓርሹ በላይ ነው። በዛቱ ብሎ ቃል በቃል ያስቀምጡታል። እናየውና እናሳየ። ይታያቸዋል ልጆች። ያ وقال ابن أبي زيد القيرواني إن الله إله واحد لا إله غيره ولا شبيه له ولا نظير له ولا ولد له ولا والد له ولا صاحبة له ولا شريك له وأنه فوق عرشه المجيد بذاته. من جرم ما يتكفلك يا نازكار نكاست الرقات يبدأ لها اليوم عقيدة السلف وأصحاب الحديث يتسنى كتابات شولينا مقدمة ابن أبي زيد القيرواني لكتاب الرسالة. ማን عقيدة السلف የተሰኘ ክታባቸው ላይ ሪሳላ እዚያ ላይ ገጽ 56 ላይ ታገኘዋለህ። ገጽ 56 ላይ ታገኘዋለህ። ይታያል። ቢዛቲሂ አልመጂድ ቢዛቲሂ ብሎ አስቀምጦታል። እሺ ሌላ ቦታም ብለዋል እዚያው ላይ وقال ايضا እሺ ትጠይቃለህ وقال ايضا مما أجمعت عليه الأئمة من أمور الديانة ومن السنن التي خلافها بدعة وضلالة أنه فوق سماواته على عرشه دون أرضه وأنه في كل مكان بعلمه وأن الله سبحانه وتعالى وأن لله سبحانه وتعالى كرسيا كما قال عز وجل وسع كرسيه السماوات والأرض سورة البقرة. ومما جاءت به الأحاديث أن الله سبحانه وتعالى يضع كرسيه يوم القيامة لفصل القضاء. قال مجاهد رحمه الله تعالى كان يقولون ما السماوات السبع والأرضون في الكرسي إلا كحلقة ملقى في فلاة الأرض. وكل ما قدمناه يعني ذكره فهو قول أهل السنة والجماعة وأئمة السلف الصالح.
وقال ابن زمنين من قول أهل السنة والجماعة أن الله عز وجل خلق العرش واختصه بالعلو والارتفاع فوق جميع ما خلق ثم استوى عليه كيف شاء كما أخبر عن نفسه سبحانه وتعالى الرحمن على العرش استوى ثم استوى على العرش يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها. وقال أبو عمرو الداني من قولهم إن الله سبحانه وتعالى خلق العرش واختصه بالعلو والارتفاع فوق جميع ما خلق ثم استوى عليه كيف شاء من غير أن يحدث تغيرا في ذاته لا إله إلا هو الكبير وأنه تبارك وتعالى خلق الكرسي وهو بين يدي العرش. وقال أبو يعلى نص القرآن والأخبار الصحاح أنه في السماء مستوى على عرشه باين من خلقه دل سلفوش نقرنا الله سبحانه وتعالى كعرش بلا يمهون بقلز يتناقروا به. ومعنى الاستواء العلو والارتفاع كما فسره الإمام المجاهد رحمه الله تعالى تلميذ عبد الله بن عباس. أشي ياك قال لك ጥያቄ ያለው ይቀጥል ከሌላችሁ እንውረድ። ጠይቁ ወረዱ። ሌሎቹም አስገቡ። እሱ ካልሞላ ሞዴሬተር መሰለኝ። ሁለት ጥያቄዎች አሉኝ። አሰላሙ አለይኩም ወራህመቱላሂ ወሰላም ወራህመቱላሂ ወበረካቱ። ወይኔ ቀድማለሁ። ኔትወርክ ጭራሽ አይከፍትልኝም። ረመዳን ኢንሻአላህ ኔትወርክ ይስተካከል ስትል። እሺ ጥያቄ ያለው ይቀጥል። ልጠይቅ ሁሱ እንትን ስለ ቀሪን ትንሽ ብታወራን ብዬ ነበር። ሁለተኛው ጥያቄ ደግሞ ስለ ልጆች አስተዳደግ በኢስላም ምን ይላል? እሺ ቀሪን ከማንኛውም ሰው ጋር ወደ ክፉ መንገድ ሊወሰውሰው የሚችል የሆነ አይነት ነው። ወደ ክፉ ነገር ሊወሰውሰው የሚችል ልክ እንዲሁ ከመላእክቶች አለ ሰውን ወደ መልካም ነገር እንደሚጠሩ እንዳለው ሁሉ ወደ መልካም ነገር እንዲነሳሳ የሚያደርጉት አንዱን አማኝ ልክ እንዲሁ ደግሞ ቀሪን አለ ወደ መጥፎ ነገር የሚወሰውሱት። ይሄ ነው ወደ መጥፎ ነገር የሚወሰውሰው። በማንኛውም ሰው ላይ ያለው ይሄ ቀሪን አለ። ማንኛውም ሰው ላይ ወደ መጥፎ ሊወሰውስ የሚችል የሆነ መጥፎ የጅን አይነት አለ፣ ቀሪን አለ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ከእርሳቸው እንደተነሳ ተናግረዋል። ላኪን አላህ አዓነኒ ዐለይሂ ፈአስለም አሉ። ነገር ግን አላህ እኔን በእርሱ ላይ አግዞኛልና ስለዚህ እርሱ እጅ ሰጥቷል በእኔ ላይ አሉ። በእርሳቸው ላይ ምንም አይነት አቅም አይኖረው። ገብታችኋል አይደል? ወደ መጥፎ ነገር ሊወሰውሳቸው እንደማይችል ቃል በቃል ተናግረዋል። እሺ አላህ እንዴት ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሶላት የሚያወርደው ይላል። ጥሩ ጥያቄ አዳምጡ። አላህ ሱብሓነሁ ወተዓላ በቁርአን ላይ እንደተናገረው في سورة الأحزاب قال سبحانه وتعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال سبحانه وتعالى هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور الله በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላትን ያወርዳል ሲባል ምን ማለት ነው? قال العلماء ثناء الله سبحانه وتعالى صلاة الله سبحانه وتعالى على النبي صلى الله عليه وسلم أي ثناؤه في الملأ الأعلى للنبي صلى الله عليه وسلم الله بنبي محمد صلى الله عليه وسلم لا صلاة يورد بارشوال سيبال من مالتنا الله بنبي محمد صلى الله عليه وسلم لا وداسيون يحسفن بارشوال مالتنا بسبات سماي أنا من له ملائكتوش ይሄን ነገር ራሳቸው እየሰሙ እነዚህ ሁሉ የሰባቱ ሰማይ መላእክቶች በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን ያሰፍንባቸዋል፣ ያወድሳቸዋል፣ በጥሩ ማንነት ይገልጻቸዋል ማለት ነው፣ ሌላ አይደለም። እኛስ ከተባለ እኛ ደግሞ አላህ በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን እንዲያሰፍንባቸው ወደ እርሱ ነው የምናደርሰው። ምን እንላለን? ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። جاء رجل الى النبي صلى الله عليه وسلم وقال يا رسول الله كيف نصلي عليك فقال له النبي صلى الله عليه وسلم قولوا اللهم صل وسلم على نبينا محمد አንድ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። አንተ የአላህ መልእክተኛ ሆይ እንዴት ነው በእርሱ ላይ ሰላዋት የምናወርደው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? አምላካችን አላህ ሆይ በነብይህ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴህን አስፈን ብላችሁ እርሱን ነው የምትጠይቁት አሉ። ያቸው አላህ በእርሳቸው ላይ ውዳሴውን ያሰፍናል። አላህ ሱብሓነሁ ወተዓላ ሶላት ያወርድባቸዋል ሲባል ውዳሴውን ያሰፍንባቸዋል ማለት ነው። ስለዚህ الصلاة إذا كانت من الخلق أي من الناس والملائكة والجن كسوج كهونا أي طلب الثناء من الله سبحانه وتعالى أن يثني على النبي صلى الله عليه وسلم الله بالنبي صلى الله عليه وسلم لا وداسون እንዳሰፍንባቸው እርሱን መጠየቅ ማለት ነው። ከኛ ሲሆን ከእርሱ ሲሆን ደግሞ ሶላት ማውረድ ሲባል ጊዜ እርሱ ራሱ ውዳሴውን ያሰፍንባቸዋል ማለት ነው።
አይ ነው። እሺ ኡስታዝ ሰላም ወራህመቱላሂ ወበረካቱ። እሺ እስኪ ብራዘር እርዳኝ። አንድ ጓደኛ አለኝ ጋና የሚኖር መስለም ይፈልጋል። እንግሊሽ እንጂ አያውቅም። አረበኛ ካወቀ ነግረው። እሺ እንግሊዘኛ የሚችሉ ልጆች ካሉ ገብተው እዚህ ኢንሻአላህ እየነገርናቸው ይተረጉሙለታል። እሺ አረበኛ የሚችል ከሆነ ይዘሽው ነይ፣ ችግር የለውም አናግራለሁ። ጥያቄ አለ ይቀጥል። መርሐባ ኡስታዝ። እሺ ጥያቄው አንድ ሙስሊምን አሁን ለምሳሌ የተለያየ ስሞችና ዋቢያ ምናምን የተባለ ያለው ስሞችን ሰዎችን ነጥለን ስም ማውጣት በሸሪዓ ይፈቀዳል? ነከለ ዋቢያ ናቸው እንደዚህ ናቸው የሚባሉ ጥያቄዎች እንዴት ነው በእስልምና በሸሪዓ እንዴት ታያል? እሺ ወሃቢያ የሚባል ነገር እዚህ ዓለም ላይ የለም። ወሃቢያ የሚባል ግሩፕ የለም። ማንን ለማለት ነው ታዲያ ወሃቢያ የሚሉት ወደሚለው ጥያቄ ስንመጣ ሙሐመድ ብን አብዱል ወሃብ የሚባል ታላቅ ዓሊም ነበር። በሳዑዲ አረቢያ ላይ የሚኖር አንድ ዓሊም ነበር። وهذا الرجل قام يسمعوا ልጆች بدعوة الناس إلى دين الله عز وجل وإلى التوحيد وإلى السنة وحذر الناس من الشرك والبدع والخرافات وقام بتجديد دعوة الأنبياء والمرسلين ولم يأتي بشيء جديد من عنده وإنما جدد دعوة الأنبياء والمرسلين ومنهج السلف الصالح فجزاه الله عنا وعن المسلمين خير ما جزا به عباده الصالحين. محمد بن عبد الوهاب የሚባል ሰው ነበረ በሳዑዲ ምድር ላይ ሰዎችን ወደ እስላም ጥሪ ያደረገ ወደ ተውሂድ ወደ ሱና كذلك ልክ እንዲሁ ከሽርክ አስጠነቀቃቸው። በተለይ በጊዜው ከወደቁበት የሽርክና የቢድዓ አይነቶች ሁሉ አስጠነቀቀ። ሰዎችን ወደ ጥሩ መንገድ ጠራቸው። በተለይ ከአላህ ውጭ ያሉ አካሎችን መጣራትን ልክ እንደ ዒባዳ አድርገው የያዙ ሱፊዮችን አስጠነቀቃቸው። ከዚህ መንገድ ገብታችኋል። ዛሬ ላይ የምታዩት የመዲና ቀብር እንዳለ በዶርህ የተሞላ ነበር። አልበቂዕ قبل دعوة الشيخ محمد بن عبد الوهاب ብላችሁ ጎግል ላይ ግቡና ያሳያችኋል። ሙሐመድ ብን አብዱል ወሃብ አስተምሮቱን ከመጀመሩ በፊት በሳዑዲ ምድር ላይ በቂዕ እንዴት ነበረች? በቂዕ ማለት የሶሐቦች የቀብር መገኛ ቦታ ነው። መዲና ላይ እንዳለ በዶርህ የተሞላ ነበር። ማንኛውም ሱፊ የሄደ ከዓለም እዚያ ቦታ ላይ ይለምን ነበር። እነዚያ ያ ሶሐቦችን እየጠራ ድረሱልኝ። ይሄ እንደ ሙሐመድ ብን አብዱል ወሃብ ከመንግስቱ ጋር ሆኖ ይሄን ነገር አሳገደባቸው። በዚያ ነው ጸብ አድርገው በቃ ትልቅ ኃይለኛ ጠላት አድርገው ያዙት። የለም ከዚያ በኋላ እስካሁን ድረስ ይሄ ነገር ታገደባቸው። ሳውዲ ሂደህ እየሄድክ ቀብር ላይ ለምናለሁ የለም። አሁን እንዳለ በፖሊስ ይጠበቃል። አንድም ሰው ሂዶ አይዳፈርም። ወታቻው እንደ አጠቃላይ ሙሐመድ ብን አብዱል ወሃብ አላህ ጀዛውን ይክፈለው ምንም አዲስ ነገር አላመጣም። ይሄን ስላደረገባቸው ከእርሱ ሰዎችን ለማስበርገግና ለማስጠንቀቅ ሙሐመድ ብን አብዱል ወሃብ አዲስ መንገድን ይዞ መጥቷል። አምስተኛ መዝሃብ ይዞ መጥቷል። ስለዚህ ወሃቢያ የሚባል ለጠፉበት። ከዛ ከእርሱ አስጠነቀቁ ህዝቦች። ከዛ ወሃቢያ የሚባል ነገር ለጠፉበት። እርሱ ግን ምንም አይነት አዲስ ነገርን አላመጣም። አዲስ ነገር አላመጣም። እንዳውም የሰለፎችን መንገድ ነው ያደሰው። በጣም ጀግና ሰው ነበር። አላህ ጀዛውን ይክፈለው። ያ ነው እና ማንም ሰው አንድን ሰው ወሃቢያ ሲል ካያችሁ በቃ ለእርሱ የማይስማማውን መንገድ ስለያዘበት ነው። ሌላ ነገር አይደለም። ቁርአን ሐዲስ ጋር ተጋጭቶ አዲቶት አይደለም። ነገር ግን እርሱ ይሄኛው ሰውዬ ከዚህ የምትረዳው ወይ ስለ ወሃቢያ የማያውቅ ሰው ነው። ወሃቢያ ተብሎ ስለሚነገር ነገር ያሉትን ዝም ብሎ የሚናገር በቀቀን ነው። ወይንም ደግሞ እያወቀ ሆን ብሎ የእርሱን መንገድ የተጻረረበት ስለሆነ ያም መንገዱ ምንድነው? ከአላህ ውጭ ሌላን አካል መጣራት መለመን ይመስል ይሄ ነው። እሺ ሻሃዳ መያዝ የምትፈልጊው ካለሽ አናግሪኝ። ከላይ ኡስታዝ ይቀርን የት አድርገው አንዴ ከይቅርታ ጋር ሻሃዳ መያዝ የሚፈልግ ካለ አስቀድሟቸው። አለ የገባ ሰው እሺ ይሰማል? ሰላም አለይኩም። እሺ ወአለይኩም ሰላም። እሺ አንድ ጓደኛ ነው እና ሶሻል ሚዲያ ላይ የተገናኘሁት መስለም ምናምን እፈልጋለሁ እኔ ቤት ሰርቼ ነው ምናምን አለ። ጋና ነው የሚኖረው። እሺ
እና ካስፈለገኝ ደግሞ ለመማር እኔ ሀገር አቋርጬ መምጣት እችላለሁ። ኢትዮጵያ ቢሆንም እመጣለሁ ምናምን ሲል እኔ በብዙ ሰዎች ለማናገር ሞክሬያለሁ። ያው በዲኑን በደንብ ያስተምሩኝ እፈልጋለሁ። ሰላት እንደሚጠገድ ወጣን ሳይገባ እፈልጋለሁ ማለት ነበር። እስቲ ሳይ ለሀይ ነው ያው ጊዜ የሚያደርግለት ነው። እኛ ምን እንርዳ? ምን እናግዘው? እዛ መጥቼ ማለት ኢትዮጵያ ነው መጣለህ የሚለው ወይንስ እዛው ባለበት ሆኖ እስልምናን መረዳትና መቀበል ፈልጎ ነው? እሺ ጥያቄ ያለ ተቀጥል ልጆች። አንድ ኢሞሽናል ኤሪያ አካባቢ አለ። ከዚህ በፊት ያው እስልምና በተለያየ በኩል ይዞ ሽርክና ቢድዓ በመጨመር የያዙ አካባቢ አለ። ግን ከአካባቢ መድረሳ በመውጣት በቅራት ላይ የቆዩ ልጆች መጥቶ ወይ መተን ቀጥታ አሁን እነኚህ ሰዎች ለበዛ በሽርክና በተለያየ ቢድዓ ላይ የነበሩ ሰዎችን ከውስጥ ገና ዕልምና ተውሂድን ከውስጥ ማስተማር መጀመር አለበት። እነሱ ሽርክና ቢድዓን እንዳይከተሉ በዛ ተቃርነን በዛ ላይ አተኩረን ማስተማር አለበት። መሰረታዊ ማወቅ ያለባቸውን ነገር አስተምሯቸው። የመጀመሪያን የእስልምና መሰረቶች ይማር። ከዚያ በኋላ አብሮ በዚያው ስለ አቂዳ መማር አለበት። ስለ አቂዳ መማር አለበት። ስለ ሽርክና ስለ ቢድዓም ይማርና ሊጠነቀቃቸው ይገባል። ወታቸውን ስለ ተውሂድ ስለ ሱና አስተምሯቸው። ያን መከተል ግዴታ እንደሆነ ነገሯቸው። ከሽርክና ከቢድዓም ማስጠንቀቋቸው እየነገራቸዋቸው። حذيفة بن اليمان የተባለ ታላቁ ሱሐባ ምን ይላል? كان الناس يسألون رسول الله صلى الله عليه وسلم عن الشر عن الخير وكنت أسأله عن الشر مخافة أن يدركني ነብዩ ሰለላሁ ዐለይሂ ወሰለም ሰዎች እየመጡ ስለ መልካም ነገር ነበር የሚጠይቋቸው አለ። እኔ ግን ስለ መጥፎ ነገር ነበር የምጠይቃቸው። ለምን ካላችሁ እንድጠነቀቀው ዘንድ አለ። ከዚህ ተይዞ ምንድነው መሆን ያለበት? ሰዎችን ስለ መልካም ነገር ስታስተምሯቸው፣ ስለ ኢስላም ስለ ተውሂድ ስለ ሱና ስታስተምሯቸው፣ በዚያው አንጻር ደግሞ ስለ ሽርክ ስለ ቢድዓ ስለ ኹራፋቶች ልታስተምሯቸውና ልታስጠነቅቋቸው ይገባል። ከዚህ እሺ ይሄ ነው። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እና የሆነ ጥያቄ ነበር ጠይቅ። እሺ ሴት ልጅ ሻሃዳ ማሳስ ትችላለች ወይ? አዎ ትችላለች። እሺ ልጠይቅ? ደስ እንዳለሽ። እሺ አንድ ሴት ልጅ ስራን ለማስተዋወቅ ሚዲያ ላይ መውጣት ትችላለች? ፎቶዋን እየታየ ሴት ልጅ ስራዋን ለማስተዋወቅ ላ አይሆንም፣ ፎቶ አይሆንም። እሺ ያለ ሂጃብ ውዱም ሆነ ቁርአን መቅራት ይቻላል? ውዱም ማድረግ ወይም ቁርአን መቅራት ችግር የለም። ሂጃብ ማድረግ መስፈርት አይደለም ውዱ ለማድረግ። ቁርአንም ለመቅራት ልክ እንዲሁ ሰውነቷን የሚሸፍን ልብስ እስከለበሰች ድረስ ችግር የለውም። ሰውነቷን የሚሸፍን ልብስ ትልበስ። አይ ሌላ ጥያቄ መጠየቅ እችላለሁ? ይቻላል። ሁሱ ቶሎ መልስልኝ። አባቴ ልጅ ማግባት ይቻላል ወይ? አይቻልም። ልጄ ወንድምሽን ምን ነው? አይሽ እሺ ሜካፕ መስራት እንዴት ይቻላል? ሜካፕ መስራት ሐላል ለሆነ ባሏ የምትቆነጃጅን የምትዋብን ሴት ማስዋብ መስራት ችግር የለውም። ከዚያ ውጭ ከሆነ ግን በሐራም ነገር ላይ መተባበር እንዳይሆንባችሁ ጥንቃቄ አድርጉት። ሃይ እሺ ጀዛከላ። ሰላም አለይኩም። ወአለይኩም ሰላም። ሌላ እምነት ተከታዮች ለሆኑ ሰዎች እንኳን አደረሳችሁ ማለት ይቻላል? አላህ ስብሐነሁ ወተዓላ በዓላትን የሚደነግገው እርሱ ብቻ ነው። ከእርሱ ውጭ ሌላ ማንም ሊደነግግ አይገባም። ሶላትን የደነገገው እርሱ እንደሆነ ሁሉ፣ ሐጅን የደነገገው እርሱ እንደሆነ ሁሉ፣ ዘካን የደነገገው እርሱ እንደሆነ ሁሉ በዓላትንም የሚደነግገው እርሱ ብቻ ነው።
ከእርሱ ውጭ ሌላ የደነገጋቸውን አካሎች ሂደን እንኳን ደረሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመትን ዒዳ ወሃዛ ዒዱና ያዕኒ ቢዛሊከ ዒደል ፊጥር ወዒደል አድሓ። ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅን ምን አሉት? አንተ አቡበክር ሆይ ለእያንዳንዱ ትውልድ የራሳቸው የዕድ ጊዜ ነበራቸው፣ ለሙሳም ለዒሳም ለሁላቸው። ለእኔና ለትውልዶች የተሰጡን ደግሞ ዒዶች እነዚህ ሁለቱ ናቸው አሉ። እነርሱም ዒደል ፊጥርና ዒደል አድሓ ናቸው። የመዲና ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሂጅራ ባደረጉ ስደት ባደረጉ ጊዜ የመዲና ሰዎች አውስና ከዝረጅ ጎሳ ናቸው። በዓላትን እያከበሩ ነበር ልክ ነቢ ሰለላሁ ዐለይሂ ወሰለም ሲገቡ ጊዜ። ከዚያ ጠየቋቸው ማ ሃዛ አሏቸው። ይህ ምንድን ነው የምትደሰቱበት ጊዜ ሲሏቸው ጊዜ ኢነሁ ዒዱና ያ ረሱለላህ አሏቸው። ይህ ዒዳችን ነው በዓላችን ነው አሏቸው። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ቀድ አብደለኩም አላሁ ቢኸይሪን ሚንሁም አሉ። ከእነዚህ የተሻሉ ሌላ ሁለት ዒዶችን አላህ ለውጦ ሰጥቷችኋል አሏቸው። አያቸው አይደለ? ስለዚህ አላህ ሱብሓነሁ ወተዓላ ነው የሚደነግገው በዓላት። አንደኛ እሱ ነው፣ እርሱ ለውጦ ሰጥቷችኋልና ብለው ተናገሩ። ከእርሱ በተደነገገ በዓል ካልሆነ በስተቀር ሙስሊሞች በራሳቸው ፈጥረው በዓልን አያከብሩም። ሌላ የሚያከብረውም ሰው ሄደው እንኳን አድርሰው ማለት አይቻልም። ብሏቸዋል አይደል? ይህ ነው። ይህ ከክፋት ነው ወይ? ላ ክፋት አይደለም፣ ክፋት አይደለም። የሌላ እምነት ተከታይን ሀገራችሁ ላይ የትኛውም ሀገር ላይ ይሁን ከእምነትና ከአምልኮ ስርዓት ውጭ በሆነ ነገር አብራችሁ በሰላም መኗኗር፣ ማብላት፣ ማጠጣት ችግር የለም። አንድ ክርስቲያን ብታገኙ ተርቦ አብሉት። አንድ ክርስቲያን ተጠምቶ ብታገኙ አጠጡት። አንድ ክርስቲያን ተራቅቶ ብታገኙ ልብስ ግዙለት። መግዛት ካልቻላችሁ ትርፍ ልብስ ካላችሁ ስጡት። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ይህን ያስተማሩት። ሐዲስ ላይ ሲናገሩ ምን አሉ? መን ካነ ዒንደሁ ፈድሉ ظህሪን ፈልየዑድ ቢሂ ዐላ መን ላ ظህረ ለህ አሉ። ትርፍ መጓጓዣ ያለው ሰው ትርፍ መጓጓዣ ለሌለው ሰው ያካፍለው ይስጠው ብለው ተናገሩ። ሰው ብለው ነው የተናገሩት። አማኝ ከሃዲ መሆን አለበት አላሉም። ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ አልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ሙስሊም ይሄ ትክክለኛ ሙስሊም አይደለም አሉ። ጎረቤቱ ነው ያሉት፣ አማኝ መሆን አለበት አላሉም። ጎረቤትህ ብቻ ያ ሰው ጎረቤት ይሁን አማኝ የሚሆን ከሃዲ የሚሆን አንተ ለራስህ ጠግበህ እንዳታድር እርሱ እንደተራበ እያወክ ማለት ነው። ሆዱ ባዶ እንደሆነ እያወክ ልጆቹ እንደተራቡ እያወክ የራስህን ልጅ አጥግበህ እንዳታድር አካፍላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ነገር ላይ አማኝ ከሃዲ አላሉ። በጥቅሉ ሁሉንም ማብላት ትችላላችሁ። አታችሁ አይደል? ያ ነው። ሲታመሙ ሄደህ መጠየቅ ችግር የለውም። እነዚህ ነገራቶች ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም በተግባር ማሳይተውናል። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ የሚያገለግላቸው አይሁድ ነበር። ይህ አይሁድ ልጅ በቃ ይወዳቸዋል። ነቢ ሰለላሁ ዐለይሂ ወሰለም በጣም ይወዳቸዋል፣ ያገለግላቸዋል። ከዕለታት አንድ ቀን ይሄ ልጅ ይጠፋል። በጠፋ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አልረሱትም፣ ውለታውንም አልረሱም። አይነል ጉላም አልየሁዲ እያሉ ያ አይሁድ ልጅ የት አለ የት ጠፋኝ ብለው ጠየቁ። እነሆ ወረደ ያ ረሱላህ አላቸው። እርሱ ታሞ ቤቱ ተኝቷል፣ አንተ የአላህ መልእክተኛ አላቸው። ነቢ ሰለላሁ ዐለይሂ ወሰለም መጠየቃቸውን አላቋረጡም። ተመልከቱ። የት ነው ቤቱ? ሂጄ ልጠይቀዋል፣ ዘይረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ፣ ነገሯቸው። እዚህ ቦታ ነው አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ፣ በእግራቸው ሄዱ። ቤቱ ሲደርሱ ጊዜ ቆረቆሩ፣ አስፈቀዱ፣ ሰላም ብለው ገቡ። ዘው ተብሎ አይገባም ሰው ቤታ። ነቢያችን ሰለላሁ ዐለይሂ ወሰለም ሄደው አስፈቅደው ሰላምታን አቅርበው ገቡ፣ ልክ አላህ እንዳዘዛቸው። በቁርአን ላይ ሲናገር አላህ ምን ይላል? ያ አዩሃ አለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ የሆኑ የሌሎችን ቤት ሳታስፈቅዱና ሰላም ሳታቀርቡ ለዚያ ቤት እንዳትገቡ አለ። ነቢ ሰለላሁ ዐለይሂ ወሰለም ልክ አላህ ባዘዛቸው መሰረት ሄዱ፣ ቆረቆሩ፣ ይፈቀድልኛል አሉ፣ ተፈቅዶልሃል አሉ፣ ሰላም ለዚህ ቤት ይሆናሉ፣ ግን ልግባሉ፣ ግባ ተባሉ፣ ገቡ። ፈጀለሰ ዒንደ ረእሲሂ ከዚህ ከአይሁድ ልጅ ስር ነቢ ሰለላሁ ዐለይሂ ወሰለም ሄደው ተቀመጡ። ከተቀመጡ በኋላ ነቢ ሰለላሁ ዐለይሂ ወሰለም ይሄን የታመመውን አይሁድ ልጅ አጽናኑት። ካጽናኑት በኋላ አይ አሁን የህመም ጊዜ ነው፣ እንዴት ወደ እስልምና ጠራዋለሁኝ አላሉም። ያ ጀማዓ ወዲያው በዚያው በታመመበት ሁኔታ አባትየው እዛው ቤተሰብ ቁጭ ብሎ እያለ ወደ እስልምና ጠሩት። ነቢያችን ሰለላሁ ዐለይሂ ወሰለም ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ እስልምናን እንድትቀበል ጋብዝሃለሁኝ ወደ እስልምና እና አሉት። ላኢላሃ ኢለላህ በል አሉት። ይወታቸዋል። እዛ ያሉ ሰዎች ሰሓቦች የሰሙ እንዴት ይሄ ልጅ እኮ ታሞ ወደ ላኢላሃ ኢለላህ እንዴት ስለም ትለዋለህ? የልጁ ህመም አላሳሰበህም ማለት ነው? አንተ በልጁ መታመም ደስ ብለዋል ማለት ነው አላሏቸውም? ነቢ ሰለላሁ ዐለይሂ ወሰለም ያ ጀማዓ ዳዕዋ ጊዜና ቦታ አይጠይቅም።
በህይወት እስካላቸው ድረስ ሰዎችን ወደ ኢስላም ጥሪ አድርጉላቸው። እናንተ ራሱ ታማችሁ ይሄ ሰው ሊጠይቃችሁ ቢመጣ ልትሞቱ 1 ደቂቃ ነች የቀራችሁ ቢባል ያችን 1 ደቂቃ ለዳዕዋ ተጠቀሙባት። ገብታችኋል? ادعوا الناس الى دين الله عز وجل ولا تلتفتوا لكلام الناس ሰዎችን ወደ አላህ ዲን ጥሯቸው። ወደ ሰዎች ንግግር አትዙሩ። ዳዕዋ ጊዜና ቦታን አይመርጥም። ሼክ አልባኒ ረሂመሁላህ ተዓላ መኪና እየነዳ እያለ ተገለበጠ። ተማሪዎቹ ደንግጠው መጡ ሰዎች። ከዛ በኋላ ልክ ሲመጡ ጊዜ ደም ለብሷል። ሼክ አልባኒ እንዳለ ተገልብጦ ከመኪና ማለት ነው፣ ፊቱ እንዳለ ለብሷል። በዚህ ጊዜ ያ ሰታር አለ አንደኛው ከተማሪዎቹ መካከል። ሼክ አልባኒ ደማቸውን እንዲህ እየጠረጉ ላ ተቁል ያ ሰታር ቁል ያ ስትር አሉት። አንተ ሰታር ብሎ እየተጣራ ነው፣ ያ ሰታር አይባልም፣ ያ ስትር ብለህ ተናገር እንጂ አሉት። ደግሞ እየጠረጉ አይ አንዴ ታምም ያለሁኝና ይሄንን ነገር ለምን አስተምረዋለሁኝ? ቆይ ላ አይባልም። ያ ጀማዓ በየትኛውም ጊዜ ሆናቸው ሰዎችን ወደ አላህ ሱብሓነሁ ወተዓላ ዲን ጥሯቸው። ወታቻላ እንደ አጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ ታሞ ሄደው ሊጠይቁት በዛ ወደ እስልምና ጋበዙት። አይ አሁን ጊዜው አይደለም፣ ቆይ ሲሻለው ጠብቅ ይጥራዋለሁ አላሉም። ላ ጊዜው ነው አሁን። ወዳው ይሄ ልጅ እስልምናን ሲጋብዙት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ልጁ መስለም ፈለገ። ነገር ግን አባቱን ፈራ። አባቱ አይሁድ ነው፣ ካጠገቡ ተቀምጦ ነበረ። فنظر الغلام اليهودي الى ابيه ይህ አይሁድ ልጅ ወደ አባቱ ተመለከተ። አባቱ ገብቶታል መስለም እንደፈለገ ልጁ፣ ነገር ግን እርሱን ፈርቷል። አባትየው ገባውና ምን አለ? ያ ቡነይ አጢዕ بالقاسم አለ፣ ልጄ ሆይ የቃሲምን አባት ሙሐመድን እሺ በላቸው፣ ፈቃድህ ከሆነ ፈቅጄልሃለሁ ሰለም አለው። ልጁም በደስታ እስልምናን ተቀበለ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ የእርሶም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። ፈማተ ልጉላም፣ ይህ ልጅ ወዲያው ሞተ። ነቢያችን ሰለላሁ ዐለይሂ ወሰለም ጣርሞት ላይ ነው ያለውና እንዴት እጠራዋለሁኝ አላሉ። ትተውት ሄደው በነበር አለፈው ይሄ ሰው ይበቅ። ነቢ ሰለላሁ ዐለይሂ ወሰለም ግን በየትኛውም ጊዜና ቦታ ሆኖ ዳዕዋ ያደርጉ ነበር ሰዎች። አይ ይሄ ጊዜ አይደለም አይባልም። የጀማዓ በየትኛውም ጊዜ ሰዎችን ወደ ኢስላም ጥሪ አድርጉላቸው። እንዳጠቃላይ ሰውየው እስልምናን ተቀበለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን እያሉ ሄዱ? ከዚያ በኋላ አልሐምዱሊላህ አለዚ አንቀዘሁ ሚን ናር፣ ይህን ሰው ከገሃነመ እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ አላህን እያመሰገኑ ሄዱ። አለይኩም ቢጠሪቅ ነቢይኩም ሙሐመድ ሰለላሁ ዐለይሂ ወሰለም ወላ ተልተፊቱ ሊከላም ናስ። አይ ነው ጥያቄ ያለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ጥያቄ ነበረ። እህት ነበረችኝ እና ሳትፈልግ አባቴ በግድ ነው ያዳራት እና 2 ልጅ ወልዳለች። አልተስማማችም ከባሏ ጋር ማለት ነው። ሁሌ ይጣላታል፣ ሁሌ ይደበድባታል እና ስላልተመቻት ነው ውጭ ሀገር ሸኘኋት ማለት ነው። 2 ልጅ አላት አሁን እና ልጆቹን እናቴ ጋር አስቀምጣ ነው እሷ ውጭ ሀገር ሄደችው እና አሁን ባሏ በጣም እያሰቃያቸው ነው ቤተሰቦችን ማለት ነው። እና ቀበሌ ሄደን እንትን አድርገናል። አንቺንም አሉ የሆነ 3 ቀን ያስቡታል፣ ይለቁታል እና ቤተሰብ መጥቶ በጣም እያሰቃያቸው ነው ቤተሰቦችን ማለት ነው። እና ምንድን ነው ማድረግ ያለብን? እነሱ አንፈታም ብለው ነው? አዎ ማን እሱ አልፈታም ብሏት ነው? ሸሪዓ ፍርድ ቤት ፈቷት አልፈታም ምን ብሏል? እና ቤተሰቦቹ የሱ ቤተሰቦቹ እንኳን እንደፈለጋችሁ አድርጉኛ አንችልም፣ ከአቅማችን በላይ ነው አሉ። የሱ ቤተሰቦች በፈለጋችሁት መንገድ እስከ ቀበሌ ሄደናል። ሰምቻለሁ። እኛ እንዳዳምጠኝ እባክህ። እሱ አልፈታም ብሎ ሸሪዓ ፍርድ ቤት ሄዳችሁ እንትና መለከታችሁ። ሸሪዓ ፍርድ ቤት ኒካህን አወረደላት አይደል? አይ እስከ ሸሪዓ ቤት አለት ነው። እና ማን የፈታት ታዲያ? ኖ አልተፋቱም እኮ አብሮ እያሉ አልተፋቱም። እሱ አልፈታም ሳይፋቱ ነው ውጭ ሀገር ያሸኘዋት ማለት ነው። እና ልጆቹን ሁላ ከኛ ቤት የወሰዳ
እስከ አንገታቸው ድረስ ይቀብራቸውና ማለት ነው ይደብድባቸዋል። እና ለእናታቸው ነው የሚታግዙት። ትናንሽ ልጆች ናቸው እስከ 7 ዓመት ልጆች ምናምን እኮ ሲሆንልህ ኒካህን አላወርድም ካለሱ ሸሪዓ ፍርድ ቤት ነው ኒካህን የምታስወርዱት። ሸሪዓ ፍርድ ቤት ማቅረቢያቸው ሄዳችሁ ጉዳዩን ለሸሪዓ ፍርድ ቤት ቃዲ ተናገሩ። የሸሪዓ ፍርድ ቤት ቃዲ እሱን ጥሪ ያደርግለታል። ያለውን ችግር አጣርተው ከዚያ በኋላ ኒካህ መወረድ ካለበት የሸሪዓ ፍርድ ቤት ቃዲ ኒካህን ያወርዳል። አይሽ ኔክስት ሰው ካለለ እኔ ልጠይቅ። ሁሱ እንዴት አመሸ? ሰላም ነው። እሺ ይሰማል ወንድሜ? ይሰማል። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። እኔ ክርስቲያን ነኝ፣ እንኳን አደረሳችሁ ብያለሁኝ። እና እኔ አንድ ጥያቄ ነው ያለኝ። ባይ ዘ ዌይ እኔ ክርስቲያን በሆንም የምኖረው ከሙስሊም ወገኖቼ ጋር ነው፣ ወንድሞቼ ጋር ነው። ያደኩትም ከሙስሊም ያው አጎቶቼ ምናምን አሉ፣ ቤተሰብ ምናምን ሙስሊሞች አሉ። እና ያው እንዳጠቃላይ ከሙስሊም ማህበረሰብ ጋር ነው የምኖረው፣ ያለሁትም እንደዛው ነው። ግን እኔ አንድ ጥያቄ አለኝ። እሱ ጥያቄ ምንድነው? መሰረታዊ ጥያቄ የሚሆነው ስለ በእስልምና ላይ አንድ ጥያቄ ብቻ ነው የምጠይቀው። እሱ ጥያቄ ማለት ነው ሁሉ ጊዜም ጥያቄ የሚሆንብኝ። ለምሳሌ ቲክቶክ ላይ ምናምን በማየው ሲፖስት ምናምን አያለሁኝ፣ እዚህ ምናምን አንዳንድ እንደዚህ ጥያቄዎች ምናምን ሲነሱ ያለው እና ከዚህ ዓለም በኋላ ማለት ነው ያው እኛ እንሞታለን አይደለ? ሰው እንደመሆናችን መጠን እንሞታለን። ከዛ በኋላ ልቀበለው የማልችለው ጥያቄ ነው የሆነብኝ። እሱ ጥያቄው ምንድነው? ሰው ከሞተ በኋላ ማግባት፣ መጋባት፣ መውለድ ምናምን የሆነ ዓለም እንደዚህ እንደ ዓለማዊ ኑሮ እንዳለ ይህን ጥያቄ መቀበል አልቻልኩም። እስኪ በዚህ ላይ ትንሽ መልስ ስጠኝ እስኪ። እሺ በቀጣዩ ዓለም ስላለው ህይወት ወይንም በገነት ውስጥ ስላለው ህይወት ነው እየጠየቀ ያለው። በገነት ውስጥ ያለው ህይወት እሺ፣ በገነት ውስጥ እኛ በገነት ውስጥ እምነታችን እንደዚህ አይነት ዓለም ነው ወይ ወደሚለው ስንመጣ ጊዜ ገነት ከዚህ ዓለም የተለየች ነች። ከዚህ ዓለም ጋር በስም ነው የሚገናኘው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ የተናገረውን ሲነግሩን ሐዲስ አልቁድሲ ላይ ቃለ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ አዕደድቱ ሊዕባዲየ አሳሊሒነ ፊል ጀና ማ ላ ዐይኑን ረአት ወላ እዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። አላህ ምን አለ? ለአማኝ ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። ምን አይነት ጸጋ? አሁን አዳምጥ መገለጫውን። አይን አይታው የማታውቀው፣ ጆሮ ሰምታው የማታውቀው፣ እንዳው ጭራሽ በሰዎች ልብ ላይ ውል ብሎ የማያውቅን ጸጋ አዘጋጅቼላቸዋለሁኝ አለ። ስለዚህ ምን ማለት ነው? ምድር ላይ ካለው ጋር አይመሳሰልም ማለት ነው። ባጭሩ ምድር ላይ ያየኸው ነገር ሁሉ ያንን አይመስልም። ምድር ላይ የሰማኸው ሁሉ በዚያ ላይ አይመሳሰልም። ምድር ላይ እንዳው በልብህ ውስጥ ውል ያለብህ ጸጋ ነገር ካለ ጭራሽ ይሄን አይመስልም ነው። ስለዚህ ከምድራዊ ጸጋ ጋር አይገናኝም። አንደኛ ከህይወታችን ስንጀምር ምድራዊ ህይወታችን ምንድነች? ተቋራጭ ነች። ያስ ዘላለማዊ ነው። ምድራዊ ህይወታችን ምንድነች? ሞት አላት። ያስ ሞት የለም በፍጹም እዛ። ላ የذوقون فيها الموت الا الموتة الاولى አምላካችን አላህ ሲናገር በእርሷ ውስጥ ሞትን አይቀምሱም ማለት ነው። ከአፈጣጠራችን ራሱ ሲነሳ ጊዜ አንድ ሰው ገነት የሚገባ ሰው ከሰማይ ወደ ምድር ብቅ ቢል ዓለሙን ሁሉ የማብራት ብርሃን አለው ፊቱ ማለት ነው። የፊቱ ማንነት ብቻ። ዛሬ ምንድነው ዓለምን የሚያበራው? ፀሐይ ነች አይደለ? አንድ የገነት ሰው ከሰማይ ብቅ ቢል አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሑር العين اطلعت على اهل الارض لاضاءت ما بين السماء والارض። አንዲት የገነት ሴት እንዳው ወይንም የገነት ሰው ከሰማይ ብቅ ቢል ወደ ምድር ይህን ዓለም በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ታዲያ ከምድር ሰው ጋር በምን ይገናኛል? ላይገናኝ በፍጹም። አያችሁ፣ የገነት ሰው አይጠማም፣ በገነት ውስጥ አይራብም፣ ሳይበላ ሳይጠጣ ለዘላለም መኖር የሚችል አካል ነው ያለው። የምድራዊ ሰውስ ላ የለም እዛ። ወአነከ ላ ተዝመኡ ፊሃ አላህ በቁርአን ላይ ምን አለ? አንተ በገነት ውስጥ በፍጹም አንተ አትጠማም በእርሷ ውስጥ አለ። የለም መጠማት የሚባል መራብ የለም። አልበላም አልጠጣም ብሎ ሰውየው ከፈለ መኖር ይችላል። ይታቻል። ታዲያ ለምንድን ነው ይበላሉ ይጠጣሉ ወይ ከተባለ ከፈለጉ ያው ደስታ ለማግኘት ሲባል እንጂ ስለ ተራቡ አይደለም። ስለ ተራብ አይበሉ። በጀነት ውስጥ መራብ የለም፣ መከራ የለም። ገብታችኋል?
ላ የመስሁም ፊሃ ነሰቡን አለ ወማ ሁም ሚንሃ ቢሙኽረጂን አለ። እነርሱ በእርሷ በገነት ውስጥ ምንም አይነት ችግር አይነካቸውም ከእርሷም አይወጡምም ማለት ይህ ነው። ታቻለ አሁን በገነት ውስጥ ምን አለ ከተባለ ሌላ ነገር መብላት ከፈለጋለ መጠጣት ከፈለጋለ ባልና ሚስት ሆኖ መኖር አለ ወይ? አዎ አለ። እርሱን ነገር ትቃወማለህ በገነት ውስጥ? ይሄ አለ እያልኩ ነው እኔ። እርሱን ነገር አንተ ይደብርሃል ይሄ ነገር መኖሩ? ያ ምን ትላለህ? ማለት እኔም እሱ ነው መቀበል ያቃተኝ ማለት እሱን ነው እኔም ማለት ትንሽ መቀበል የማልችለው እሱ ነገር ነው። አብሽር ላስረዳ። አንደኛ ማንኛውም ክፉ ነገር ብሎ አምላክ በምድር ላይ የተናገረው በገነት ውስጥ ክፉ ነገር የለም። ማንኛውም አምላክ በምድር ላይ ጽድቅ አድርጎት በሰማይ ላይ ኃጢአት ሊሆን የሚችል ነገር የለም። በገነት ውስጥ ክፉ ነገራቶች ኃጢአት የለም። አንድ የሚወት አድርጉ አድሚኖች ሰው ስታስያቡ የሚወት አድርጉ ባካችሁ። አንድ የሚወት አድርጉ መሪ የሚለውን ከላይ አውርዱት። አድሚን የለም። አድሚኖች በረከትን መልሱት። አድሚኖች ስራቸውን አትርሱ። እሺ ማንኛውም በምድር ላይ ክፉ የሆነ ነገር እዛ የለም። እሺ ለምሳሌ ሰው መግደል ቢፈልግ አንድ ሰው በገነት ውስጥ ይሰጠዋል ወይ? ላ አይሰጠውም። ምክንያቱም ክፉ ነገር ነው። እሺ ዝሙት ልስራ ቢል ይሰጠዋል ወይ? ላ አይሰጠውም። ምክንያቱም ክፉ ነገር ነው። እሺ ልስረቅ ቢል ይሰጠዋል ወይ? ይሄ ጸጋ ላ አይሰጠውም። የለም ክፉ ነገር የለም በገነት ውስጥ። መብላት ክፉ ነገር ነው ወይ? አይደለም። መጠጣት ክፉ ነገር ነው ወይ? አይደለም። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረግስ ክፉ ነገር ነው መጥፎ ነገር? የጅማ ክፉ ነገር አይደለም፣ መልካም ነገር ነው። እሺ ባልና ሚስት መጋባትስ ክፉ ነገር ነው መልካም ነገር? ክፉ ነገር አይደለም፣ ጥሩ ነገር ነው። አያችሁ፣ ማንኛውም ክፉ ነገር ውስጥ በገነት ውስጥ የሉም። ማንኛውም ደግሞ ክፉ ያልሆኑ ነገራቶች በገነት ውስጥ አሉ። ችግሩ ምንድነው ነው? ልጁ ካለ አንድ ጊዜ ላዋራ ወይንስ አውርዳችሁታል? አላህ ካለህ አሁን ባልና ሚስት ሆነው በገነት መኖርን እኔ እርሱ ነገር አልተዋጠልኝም ብለሃል አይደል? አዳምና ሔዋንን በገነት ውስጥ ባልና ሚስት ሆነው እንዲኖሩ ነው ያደረገው እግዚአብሔር ወይንስ ወንድምና እህት ሆነው እንዲኖሩ? ባልና ሚስት እንደሆኑ። ስለዚህ በገነት ውስጥ ባልና ሚስት ሆነው እንዲኖሩ እግዚአብሔር ፈቅዷል፣ አድርጓቸዋል። በጣም ጥሩ። ስለዚህ አሁን ባልና ሚስት ሆኖ መኖር በገነት ውስጥ እግዚአብሔር የፈቀደው ነው። በገነት ውስጥ ባልና ሚስት ሆኖ አዳምና ሔዋን ኖረዋል። አሁን ደግሞ መብላትና መጠጣትንም በገነት ውስጥ ለሚቃወሙ ሰዎች ይህን ጥያቄ ጠይቋቸው። እኔ ልጠይቅህ አንተን ለመረዳት ስለመጣ። አዳምና ሔዋን ከገነት የተባረሩት ምን ጥፋት አጥፍተው ነው? በልተው አይደለ? የዛፍ ፍሬ በልተው አይደለ? ይሰማል ወይንስ ተቋርጧል ድምጼ? አሎ ይሰማል። ልጅ እንድመልስልኝ ነው። ከተሰማ አዳምና ሔዋን የተባረሩት ምን አድርገው ነው? እንዳትበሉ የተባሉትን በልተው፣ ነገር ግን እንዲበሉ የተፈቀደላቸው ፍሬ ነበር ወይ በገነት ውስጥ? መልስልኝ። ነበር አይደለ? ይሄን ብሉ ብሉ በገነት ውስጥ እነዚህን ሁሉም ብሉ እንደፈለጋችሁ ብሏቸዋል አይደለ? መብላት ክፉ ነገር ቢሆን እግዚአብሔር ዛኔ በገነት ውስጥ አትበሉ የሚላቸው ነበር። በደንብ አድርገው አዳምና ሔዋን በልተዋል። በደንብ አድርገው ባልና ሚስት ነው ኖረዋል። ነገር ግን ታዲያ ይህንን ነገር ክርስቲያኖች የሚቃወሙት ለምንድን ነው ከተባለ እስልምና ስለተናገረ ብቻ። ወደ መጽሐፋቸው መለስ ቢሉ ግን ያገኙታል። እስልምናን በሁሉ ነገር መቃወም አባዜ ያለበት ሰው ዝም ብሎ ይመጣና እንዴት በገነት ውስጥ ወሲብ ይኖራል፣ እንዴት ባልና ሚስት ነው ይኖራሉ ይሏቸዋል። ያ መለስ ብልና መጽሐፋችን አንብቡ እንጂ ባልና ሚስት ነው አዳምና ሔዋን። አዳምን እግዚአብሔር ከፈጠረ በኋላ ምን ይላል መጽሐፍ ቅዱስ ላይ? ሰው ብቻውን ሊሆን አይገባውምና ሚስትን ልፍጠርለት አለ። በገነት ውስጥ ከሚስትህ ጋር ኑር እያለ ተናገረው። በደንብ አድርጎ ባልና ሚስት ነው ይኖራሉ። ልክ እንዲሁ ደግሞ ይበላሉ፣ ይጠጣሉ በዚያው ውስጥ። አዳምና ሔዋንን በገነት ጸጋ ላይ የሚገኙትን ፍሬዎች እንዳለ ብሉ አላቸው። ከዚህ የዛፍ ፍሬ ግን እንዳትቀርቡ አላቸው ይላል። ስለዚህ እንዲበሉ የተፈቀደላቸው የምግብ አይነት ነበረ። ስለዚህ በገነት ውስጥ ይበላል። ይሄን ይመስላልሽ ስትሪ ነበር ወደዛ አልታየኸኝም ነበር። ኔትወርክ እኔ ጋርም አስቸጋሪ ነው። ኢንሻአላህ ቀጥሎ አሚ እንትና አለ መሳይ ያለ ገስት ላይ አውራው። መሳይ እንዴት ነህ?
መሳይ አለ? ወአለይኩም ሰላም ሙስሊም ነህ? ኦኬ አቡኪ ምን ትላለህ? ጥያቄ ታስተናግዳለህ? መርሃባ በቃሽ። ጠይቅ መሳይ፣ ጥያቄ ምንድነው? እሱም ባገኘው ቆንጆ ነበር። ባለፈው መልሶልኝ ነበር በተወሰነ መልኩ፣ ግን ያው ግልጽ ስላልሆነልኝ እሱም ባገኘው ቆንጆ ነበር። እሺ ሌላኛውን ጥያቄ ልጠይቅ። አንድ ጥያቄ የእንትን የፈተዋ ጥያቄ ከሆነ እሱ ሲመጣ ይሻላል። ንጽጽር ጥያቄ ከሆነ ግን እኛ መጠየቅ ይችላል። ኦኬ ያው ከፈተዋ ጋር የተያያዘ ነው። መርሃባ በቃሽ። እሱ ሲመጣ ማሽ ሰላም አለይኩም። ወአለይኩም ሰላም ተቆጣሽ። ሌሎች ካላችሁ ገስት ላኩና ገቡ። እስቲ ክርስቲያኖች ስበኩ። ስብከት የስብከት እጥረት ይታያል እዚህ፣ የወንጌል እጥረት ይታያል እዚህ ቤት፣ የውሱ ቤት የወንጌል እጥረት አለ። ምን ትላላችሁ? የወንጌል ስርጭት አያስፈልግም የውሱ ቤት? አዎ በቀር ያ እስቲ ገስት ላኩና ገቡ። ትንሽ ወንጌል እጥረት ይታያል የሆሶ ቤት። ትንሽ ቅመም ነገር እንዴት መጣል ነው ብታረቁ ደስ ይለኛል እንደ ሐሳብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነኝ። ወአለይኩም ሰላም ወበረካቱ። እሺ ጠይቃለ። በኔ ቦታ ሌላ ሰው ይግባ፣ ችግር የለውም። መርሃባሽ መልእክት ሊያስተላልፍ ነው የገባው ወንድማችን። በኔ ቦታ ሌላ ሰው ይግባ፣ ችግር የለውም። እኔ ብቀመጥም ባለ ችግር የለውም። ብቻ አስገቡኝ፣ ትችላችኋለሁ ነው ያለው። ችግር የሽ ጀዛከላህ ወንድማችን። አይ ልቀመጥ አስቤ ነበር፣ ግን በቃ እስቲ ለዛሬ ልቀቅላችሁ። መርሃባ ጀዛከላህ። እሺ ጊፍቲ አሜ እኔ እየተሰማችሁኝ አይደለም። ቀጥሉ። እሺ ምንም እየተሰማኝ አይደለም። የምታወሩት አንተ ብቻ ነው የምትሰማኝ። ሌላ ሰው እኮ ማንም እያወራ አይደለም። ቅድም ማን ነው የሆነ ወጣ ምናምን ያልኩት ማለት ነው። ኦኬ እሱ ሲያወራም አልሰማሁም ነው። አልሰማሁም እንትላላችሁ የአንድ ባንድ መውጣት ጀመሩ። እነዚህ ሰዎች ምን አስበው ነው? ያው የወንጌል ጥረት ነው የምንመለከተው እዚህ ቤት። እሺ በቃ ኤፌሶን ምዕራፍ 4:6 ላይ ከሁሉ በላይ ያለ በሁሉ ውስጥ የሚሰራ በሁላችንም ውስጥ ያለ አንድ አምላክ አንድ አባት አለ ይላልና ስለ አንድ አምላክ ነው እንግዲህ ትምህርቱ መጽሐፉ የሚናገረው። እናንተ ደግሞ ትንሽ ወደ 3 ተጠጋችሁ። ከመጽሐፉ ጋር ችግር አልፈጠራችሁም ወይ እናንተ ሰዎች? እስቲ ምን ትላላችሁ? ትንሽ ወንጌል ጥረት ትንሽ ቅመም ነገር ላሚክ ነው አይ ቲንክ ትንሽ ነገር በቃ ትንሽ ብቻ ጣል ነገር ያደርጉልን ጥሩ ነው። ላሚክ ወጣ። እሺ ኬጂቢ አለ። ኬጂቢ አይሰማም? ድምጽ ይሰማችኋል? ከታች ያላችሁ ሰዎች ይሰማችኋል? ከታች ያላችሁ ሰዎች ይሰማል? አንተ እንዴት ነህ? አልሐምዱሊላህ። እንዴት ነህ? ሰላም ይሰማል? አንተ ድምጽ እየራቀ ነው የመጣው። ከማን ነው ችግሩ? የኔትወርክ አይ ይሰማል። ልጠይቅ። ከየት ቤተ እምነት ነህ? ክርስቲያን ነኝ። ምን አይነት ክርስቲያን? ኦርቶዶክስ። ኦኬ እንትን ላይ ጥያቄዎች ነበሩን። ጥያቄ ታስተናግዳለህ? አይ መልስ ከሌለ ችግር የለም። መጠየቅ ከቻልኩ አንድ ጥያቄ ነው። መልስ በደንብ አለ። ከበቂ በላይ መልስ አለ። እሺ ምናልባት
እሺ አንተ ምላሽ መስጠት ካልቻልክ እሺ አልችልም ልጠይቅ። ኦኬ እሺ ቴንክ ዩ። ከቀደምት ነቢያት አምላክ ሁለት ቀኝ እጅ አለው፣ አምላክ ጸሎትን ሊሰማ ጆሮውን ስለሚያከራክረው ከሰማይ ዝቅ ይላል ብሎ ያስተምራል። በየሆነ ሞቲቭ እንትን እስቲ የምታወራበትን መንገድ አስተካክለው። እሺ አስተካክለው። እሺ ከቀደምት ነቢያት ጸሎትን ሊሰማ ሌሊት ዛሬ አፍሪካ፣ ነገ አውሮፓ፣ ከነገ ወዲያ ኤዥያ እየወረደ እየወጣ እባካችሁ እነማን ናችሁ መጸልዩ? ማን ነው? ለምሳሌ ረመዳን ቀን ወይ ዝም ብለህ እንትራት ሄጂ ቢቃ እንዴት ተረጋጋ ማለት እንትን እንደ ህፃን አክተ ልታረግ ከሆነ የመጣው ምናልባት ለህፃናት ቦታ የለንም እና ከታች በተቀመጠው ነው። ምናልባት አንዴ ቀይ ሰው ሲያወራ ተደረበ አንድ ህፃንነት ነው። ቀይ ማለት ሚውት አታርጉት። ማዳመጥ ከሆነ ከታች ይቀመጥ ማለት በጣም ስነ ስርዓት ሆኖ ኖሮ መጠየቅ ከሆነ ጥሩ ነው። ለዚህ ግን ከታች ተቀመጠ። እሺ በጣም አሪፍ። ስለዚህ ወደ ሀሳባችን ስንመለስ ቆይ እስቲ አረባ ምንድነው ሁለት ቀኝ እጅ አለው ቆይ አንዴ እስቲ ከታች ተቀመጥ። በቃ አንተ ቁጭ በል ከታች ተቀመጥ። እንትን አድርጉት፣ አስወርዱት። በቃ እንዲህ ልትዝረከረኩ አትምጡ። እሺ እዚህ ቤት ምንም እንትን ማለት ብሽሽቅ ውስጥ መግባት ምንም አያስፈልግም። በዚህ እዚህ ሁላችንም ስንሰበሰብ በዚህ ልታውቁት የሚገባው ትልቁ ነጥብ ከእናንተ ጋር ለመበሻሸቅ ትከሻ ለመለካከት ምናምን በሚል ኮንቴክስት አይደለም። ገብታችኋል? እንደዛ አይደለም። በዛ ሞቲቭ መጥመጡ ካላችሁ ገና ከጀመሩ አትግቡ። ክላስ ሰው ሲያወራ መደረብ ምናምን የሆነ ነጥብ ለማስቆጠር በሚል ሜንታሊቲ የሚመጣ ሰው ካለ ምንም አነሰሰሪ ነው። ባይዜ ከኛ ዓላማ የሚሳተ ነገር ነው የሚፈጠረውና አንዱ የሚናገርበት መንገድ ሌላውን ኦፌንሲቭ የሚያደርግና ሌላውን የሚያሳድብ ከሆነ አላህ ሱብሃነሁ ወተዓላ መጀመሪያ ይሄንኑ ከልክሎናል። ገብታችኋል? ሶ እንዲህ አይነት ነገሮችን ምናልባት ለመሳደብ ላይክ እግዚአብሔር እኮ በድንጋይ ወርውራችሁ ማስቱት ነገር ነው። ላይክ የክርስትናን አምላክ መሳደብ ማለት መሬትን በድንጋይ ማለት መሳደብ አለመቻል ማለት መሬትን በድንጋይ መሳት በሉት። በቃ ቀላል ነገር ነው መሳደብ፣ በጣም ቀላል ነገር ነው። ግን የሆነ ሊሚት የሚያደርገን ነገር አለ። ስድብ ሊሳደብ ቢል ማንም ሰው ይሳደባል። ያ ሊሚት የሚያደርገን ነገር ግን እስልምና ይባላል። በዛ ነው ምናልባት አንድ ክርስቲያን መሳደብ ሊደብረው ይችላል። ላይክ ኖርማል መስሎ ሊታየው ይችላል። ኖርማል ነገር ግን እኛ ጋር ግን እንደ አይነት እይታ የለንም። መከባበር ባለው መልኩ ነው ውይይትን የሀሳብ ልውውጥ የምናደርገውና አንድ ክርስቲያን መሳደብ ምናምን እሱ ነው አየናችሁ። እናንተ ምንም የተምታታ ነገር ነው ያላችሁ። ችግር የለውም እናንተ ጋር። እኛም እኮ እንሳደብል እንሳደባለን፣ ግን የሚይዘን ነገር አለ ነው። ያ የሚይዘን ነገር ደግሞ እስልምና ይባላል። ወጣቻል በዛ ሊሚቴሽን ውስጥ ሆነን ነው እንጂ ክርስትናን ለመሳደብ ክርስትናን በቃ በጣም ቅርብ የሆነ ማለት ክርስትናን መሳደብ አለመቻል ማለት መሬትን በድንጋይ ወርውሬ ሳትኩት የሚል እይታ ነው ባጭሩ። ወጣቻል ስለ ክርስትና ዛሬውን ያወቀ ሰው ክርስትናን ለመሳደብ በጣም በቂ እውቀት አለው ማለት ይቻላል። ባይዜ ግን ያ ነገር ግን ሊሚት ተደርጓል። አላህ ሱብሃነሁ ወተዓላ አራፍ ላይ ወነሱቱ አልአም ላይ እንደዛ ሊሚት አድርጎልናልና ስነ ስርዓት ኖሯችሁ የሐሳብ ልውውጥን ፈልጋችሁ ጥያቄ ካላችሁ ለመጠየቅ መልስ መመለስ የምትችሉ ካላችሁ ደግሞ መልስ ለመስጠት ብትመጡ ጥሩ ይመስለኛል። ከዛ ውጭ ያላችሁ ከታች ብትመጡ ምንም አታርክሙ ሰዎችን፣ ስፔሻሊ ሞዴሬተሮችን። አልሐምዱሊላህ እኔ ሞዴሬተር አይደለሁም፣ አላወርድ አላስገባ ነገር ግን ሌሎችን አታርክሙ። ወርዶ ሰላም አለይኩም ወአለይኩም ሰላም እንጃ እሺ እንዲህ አይነት ሞዴሬተር ደግሞ ወየውላችሁ። እናንተ አሁን ደግሞ በሌላ እናንተ እኔ ክርስቲያኖችን አልተሳደበም እንጂ ሞዴሬተሮች ግን እሳደባለሁ። እሺ ኔትወርክ ይመስለኛል።
ኔትወርክ መሰለኝ። እሺ እኔስ ሌሎቻችሁ ቀጥሉ እስቲ። እንትን ማለት ክርስቲያኖች ካላችሁና ገስት ላኩና ግቡ። እሺ እኔ ሞሬቶች ለእናንተ ባዘንኩኝ ምናምን ጭራሽ ተሞክሩብኛላችሁ እኔ ላይ። እሺ ችግር የለውም። ሰፈር ኔትወርክ አናውቀውም እንዴ በእኛ ላይ አሁን ሙት አረተው። እሺ ኡስታዝ ይነላችሁ እዚሁ ኦኬ ቻይኒስ ጥሩ ገስት ላኩና ግቡ። በባይብል ላይ የሚገኙ የአምላክ የተገለጸባቸው መንገዶች ብትመለከቱ እዚህ ያላችሁ ሰዎች እንዳለ ማለት ነው ስትመለከቱ ምናምን በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች አሉ። ኢቭን ከታቻው ክርስቲያኖች ማለት ሰዎች አሉ ላይክ ከሞራሊቲ አኳያ ምናምን የብሉይ ኪዳኑን አምላክ ብትመለከቱ አዲስ ኪዳን ላይ አምላክ ነው የሚያስሙት ክርስቶስን ብትመለከቱ እንዳለ ክሪቲክስ የማይሰጥበት ነገር የለም። ነገር ግን ላይክ ሙስሊም ሊኖረው የሚገባ ፐርሰናሊቲ ያለ እናንተ ባህሪያችሁ ብቻ ሊስብ ይገባልሽ። ክርስቲያኖች ካልገቡ አንድ ሀሳብ ላንሳላችሁ። ክርስቲያኖች ሲገቡ እንተዋለን። ክርስቲያኖች ካልገቡ ግን ሀሳብ ልስጣችሁ። ታውቃላችሁ ሀሳብ አንዱ ሀሳብ ምንድነው? እንትን ማድረግ የለባችሁም ተሳዳቢነትን ኤክስፕረስ ማድረግ የለባችሁም። በቃ ሙስሊም ሲታይ የሆነ የሚያጠለሹ ሰዎችን ስትመለከቱ እነሱ ጋር አለመቀመጥ ነው። ኦፌንሲቭ ምናምን ሆናችሁ መመላለስ አይጠበቅባችሁም። በዚህ እስልምና የሚያጠለሹ በማይሆን መንገድ የሚናገሩ ሰዎች ስትመለከቱ እነሱ ጋር አለመቀመጥ ነው። ፈርስት ፕሌስ ገብታችኋል። እንደዛ ነው። ያ ነው አንደኛው ገብታችኋል። ግን እናንተ ግን በዛው ልክ መልስ መስጠት የለባችሁም። በእነሱ ልክ መውረድ የለባችሁም። ሙስሊም የሚኖረው ፐርሰናሊቲ ሊኖር ይገባል። የሆነ ሙስሊም ሲታይ የሚታወቅበት ሁኔታ ሊፈጠር ይገባል እንጂ ከሄደው ጋር እየሄዳችሁ ከወጣው ጋር እየወጣችሁ ስድብ የምትሳደቡ ከሆነ ፐርሰናሊቲያችሁ በእነሱ ልክ ኮራፕትድ እየሆነ የሚመጣ ከሆነ ያ ነገር በጣም ያስገምተናል ማለት ነው። ገብቷችኋል። የምትውሉበትን ቦታ መለየት አለባችሁ። ወይዚህ ሚዲያ ላይ የምትመለከቱት ክርስቲያን እንዳለ የሚጠይቀው ጥያቄ አንዳንድ ጊዜ መልሱን እያወቀም ጭምር ነው እና መልሱን እያወቀ ጭምር ይጠይቃችሁና ስትናደዱ ያያችኋል። እና በምትናደዱበት ኮንቴክስት እሱ በቃ ይሄድለታል ተመልካች ማለት ነው። ኑሯቸውን ነው የሚቀጥሉት። በዚህ የሆነ ሰዓት ዝም ብላችሁ አስተውላችሁ ከተመለከታችሁ የሆኑ ክርስቲያኖች ምናምን ቤታቸውን ከፍተው እንትን ነው የሚሆኑት። ፈታ ሲሉ ነው የምታያቸው። በቃ ፐርሰናል ነገር ነው የሚያወሩት። ሴቶቹም ምናምን ላይቭ ከፍተው ስትመለከቷቸው እዛ ተሳዳቢ ምናምን የምትሏቸው እንዳለ ፀጉርሽን ተሰራሽ ምናምን ነው የሚባባሉት። ወንዱም ልክ እንደዛው የራሳቸው ኑሮ ነው የሚቀጥሉት። ከዛ አንድ የሙስሊም ስም ጥቀሱ እስቲ። አሁን እዚህ ጋር አብዱራህማን ይላልሽ ይቀጣቸዋል። አብዱራህማን ጆይንድ ምናምን የሚል ነገር ሲመለከት መሳደብ ይጀምራል። ወታቻል ወይ ደግሞ ሰሚራ ጆይንድ ስትል ላይቭን መሳደብ ይጀምራል። ሙሐመድ እኮ ማለት ይጀምራል ሰለላሁ ዐለይሂ ወሰለም። አላህ እኮ ምናምን ማለት ይጀምራል። ወታቻል እናንተን ታርጌት ነው የሚያደርገው። እናንተን እዛ ጋር እናዷችሁ መሳደብ ትጀምራለች። እስከዛ ድረስ ሰዎች አያውቋችሁም። እናንተን ቼክ ነው ማያደርጓችሁ። ከዚህ የሆነ አንድ ሙስሊም እንዳለ ሲመለከቱ ያኔ እንትን ይጀምራል። በእናንተ መካከል በሚኖረው መለስ ትበሻሸቁ ምናምን ተመልካች ይጨምራል። በቃ አድረስ ተደረገ ማለት ነው። ሚሽናቸው በደንብ ነው እንትን የተባለው አድረስ ያደረጉት። ነገር ግን ያ ነገር እስኪፈጠር ድረስ ግን ማንም ነው ቼክ የማያደርጋችሁ ሰዎች። ማንም ገብታችኋል። ማንም ነው ቼክ የማያደርጋችሁ። ግን ትንሽ አንድ ሙስሊም ጆይን ሲላን ካየ በቃ ይጀምራል ያኔ ስድቡን እና እናንተ እንትን መንቃት አለባችሁ። እንዲህ አይነት ሁኔታ ላይ ምንም መገኘት መታደም የለባችሁ። ምናልባት የሚያናድዳችሁ ሰዎች ማናደድ እኮ ይኖራል። አለመታደም ነው እንዲህ አይነት ቦታ። እነሱስ እኛ ጋር ሲመጡ ምንድነው ሊመለከቱ የሚገባው ከተባለ እነሱ ደግሞ እኛ ጋር ሲመጡ መልካም የሆነ ገጸ ባህሪ ሊመለከቱ ይገባል። እነሱ የምናስተናግድበት መንገድ በጣም ስርዓት የተላበሰ ሲሆን እንዲመለከቱ ይገባል። ያለበለዚያ እነሱም ኦፌንሲቭ የሚሆኑ ከሆነ ተጨማሪ እነሱም ለእኛ ምላሽ ነው የሚሆነው ማለት ነው ነገራቸው። እና እንዲህ አይነት መወራወር ደግሞ ሰዎች ላይ ምንም የሚኖረው እንትን ጥቅም የለም። ዋናው ነገር ብርሃኑን መግለጥ ስለሆነ አንዱም ከዚህ ጋር የሚሳደብ ከሆነ አንዱም እዚህ ጋር የሚሳደብ ከሆነ የምንመለከተው ምንም አይነት ብርሃን አይኖርም። ገብታችኋል? እንደዛ ነው። በቃ የሆነ አጀንዳ ፈላጊ ነው መጥቶ የሚሳደበው እና ይሄ አጀንዳ ፈላጊ የምትሉት አካል ደግሞ የሆነ ሰዓት ክርስትና ከደበረው ደግሞ ሙስሊም ይሆንና ክርስትና ሲሳደብ የምትመለከቱ ይችላላችሁ። በጣም ቀፋፊ በሆነ ንግግር ማለት ነው። ሰላም አለይኩም። እንደ አይነት ነገር ነው ያለው እና ስነ ስርዓት መላበስ የሚባለው ነገር ዋናው ነገር ነውና ስነ ስርዓት የሚባለው ነገር የሚኖራችሁ በፐርሰናሊቲ ላይ ሙስሊም ሲሆን
ያ ነገር ይስባል። ገብታችኋል? እስከሆነ ሰዓት ስትመለከቱት ንጽጽር የሚባለው ነገር ኢትዮጵያ ላይ አልነበረም። ታውቃላችሁ? ንጽጽር የሚባለው ነገር ኢትዮጵያ ላይ አልነበረም። ያኔ ግን የሚሰርሙ ሰዎች ነበሩ። የሚሰርሙት ሰዎች በምንድን ነው እንትን ሲሉ የነበረው? እስልምናን ሲቀበሉ የነበረው አስባችሁ ታውቃላችሁ? ስለዛ ነገር ባይብል ምናምን የሚባል ነገር ሳይኖር በፊት አንድ ሰው እንዴት ነበር እስልምናን ሲቀበል የነበረው የሚባለው ነገር ስትመለከቱ አንድ የሙስሊሞች ገጸ ባህሪ ነው። ሙስሊሞች እኮ ሰጪ ናቸው፣ ሙስሊሞች ያላቸው ስነ ስርዓት ምናምን የሚባል ነገር አለ። ገብታችኋል? ያ ነገር ነው ሰዎችን እየሳበም አንድ በእስልምና ሰዎች እስልምና እንዲቀበሉ ሲያደርግ የነበረው እንጂ ለብዙ ዓመታት እስልምና የሚባል ነገር እርሱ የለም ማለት የኮምፓራቲቭ የሚባለው ነገር የለም። ስነ ስርዓት ብቻ የሚባለው ነገር ነው ሰዎችን አንድ ሲሰንተንስ ሲጋብዝ የነበረው ማለት ነው። ሌላ ጎን ለጎን ያለ ነገር ታለ ለይዘ ነው የአንድ ሰው ስነ ስርዓት ብቻ ነበር ሲጣራ የነበረው ሰዎችን ማለት ነው። ሶ ሙስሊምነታችንን ብቻ ከኖር ነው ሰዎችን ወደ እስልምና የምንጠራበት አንድ መንገድ ሆኖ እናገኛለን። ጎን ለጎን ከምንሰራው ንጽጽር ምናምን በዘለለ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ስትመለከቱ አንዱ ታሪክ ምንድነው? አንድ ሰሃባ ይሄ እንትን ይባላል አንድ የሆነ ሀገር ገዢ ማለት ነው የሆኑ የስልጣን ባለቤቶችን ተጠቅሞ የራሱን ስራ የሚያስፈጽምበት መንገድ ገብታችኋል? የሆነ ሀገር ገዢ ወይ የሆነ መንግስት የስነ ጽሁፍ ላይ ምናምን ያሉ ሰዎች ነው የምሮ የምትባለው ብቻ እንደዚህ አይነት ነገሮች ከዚህ ጋር ተያይዞ ያሉ ስራዎች ላይ ያሉ ሰዎች ወይ ገጣሚ ሊሆን ይችላል ወይ ዘፋኝ ሊሆን ይችላል ወይ ደራሲ ሊሆን ይችላል። እነዚህን ሰዎች ሲጠቀመ የራሱን ዓላማ የሚያስፈጽምበት መንገድ ካልቸራል ፓትሮኔጅ ይባላል። ገብታችኋል? እና ይሄ ካልቸራል ፓትሮኔጅ የሚባለውን ነገር ስትመለከቱ በጋሳኒድ ኢምፓየር የሚባል ነገር ነበር። የጋሳኒ ስርወ መንግስት ነበረ። በጋሳኒ ስርወ መንግስት ውስጥ የጋሳኒ ስርወ መንግስት ማለት በዚያን ጊዜ በ6 ዓመት ክፍለ ዘመን ጊዜ የጆርዳንና የአይ ቲንክ የሶሪያን አንድ ላይ የያዘ አንድ ላይ የሚገዛ እንትን ኢምፓየር ነው፣ ስርወ መንግስት ነው። የዛ ኢምፓየር ቤተ መንግስት ገጣሚ ሐሰን ኢብኑ ሳቢት ይባላል። እንግዲህ በጣም አረቢያ ላይ የታወቀ ገጣሚ ነው። በቃ ሰዎች ግጥም እንዲገጠምላቸው ከፈለጉ በምንም አህዋል ዙሪያ ማለት ነው የተለያዩ የሀገር ገዢዎች አላማቸውን በገጣሚዎች በኩል ማስፈጸም ሲፈልጉ ጭንቅላታቸው ላይ የሚመጣው ሐሰን ኢብኑ ሳቢት ነው። በቃ በግጥም ዙሪያ የሚታወቅ ሰው ነው። ዶክተር ኢብኑ አሳኪር እንደውም አንድ ኪታባቸው ላይ ስለ ሐሰን ሲገልጹ በጣም ገራሚ በሆነ መንገድ ነው የግለ ታሪክ ዲመሽቅ በተሰኘ ኪታባቸው ላይ ማለት ነው ከሐሰን በኋላ ለጥበብ ማን አላት ሄዶ ነበረ። በጣም ከጥበብ ጋር ከነበረ ኢንተራክሽን አቆየ ማለት ነው። እና ይሄ ሰው በታላቅ ሰሃባ ናቸው አፎን እና ፈሰለም ከመካ ወደ መዲና ሲጓዙ በጣም የደበራቸው ሰዎች አሉ። እና እነዚህ ሰዎች እንግዲህ ከዚህ በፊት በጣም ብዙ ፈሰለምን ቅስም ለመስበር ሲሉ በጣም ብዙ ጊዜ ጣሩት ነገር ነበረ። ከዛ አሁን ሐሰንን ይመለከቱና ትንሽ ዳጎስ ያለች ገንዘብ አስይዘውት ይሄንን ሰው እንዳይነሳ አድርገህ ሸኛው ነው። በቃ የመጨረሻው እድላችሁ ከሐሰን አያልፍም ብላችሁ ነው ገጣሚ የምትጠቅሱት። በቃ ብዙ ሰዎች ሞክራችሁ አሁንማ ከሐሰን አያልፍም ብላችሁ ነው የምትመጡት። ሞክራችሁ በጣም ከባድ ገጣሚ ነው። አሁን ለሱ ዳጎስ ያለ ገንዘብ ከሰጡት በኋላ እስቲ ግጠምና የሆነ ነገሩን ነካ አድርገው ይሄን ሰው ምናምን ይላሉ። እሺ ያለ ከዛ ሐሰን ቀጥታ መጣ። ወሰለም የሚያደርጉትን እያንዳንዱን እንቅስቃሴ መከታተል ጀመረ። የግራር አነሳሳቸው ምናምን ነግሬያቸዋለሁ። በጣም ከባድ ገጣሚ አረቢያ ላይ ማያውቀው ሰው የለም። በጣም ከባድ ገጣሚ ነው። ግራ አነሳሳቸውን የአይን እንትና የሆነ አመለካከታቸውን፣ አበላላቸውን፣ አነጋገራቸውን ምንም የሚቀረው ነገር የለም። እያንዳንዱን ነገር መከታተል ጀመረ ማለት ነው። ነጥቦች መውሰድ ጀመረ። ወሰለም ትችት ነገር አድርጎ የእሳቸውን ቅስም ለመስበር ማለት ነው። አሁን ይሄንን ከተመለከተና መጨረሻ ላይ ምን አለ? እኔ ስለዚህ ሰው ምንም የማወጣው አቃቂር የለም አለ። ስለዚህ ሰው ማወጣው ምንም አይነት አቃቂር የለም አለና የሆነ ግጥም ገጠመ። የገጠመው ግጥም ምን ይባላል? ወአሕሰኑ ሚንከ ለም ተረቀቱ ዓይኒን አለ። እንዳንተ አይነት መልካም የሆነ ሰው በእኔ በአይኔ አይቼ አላቅም። ወአጅመሉ ሚንከ ለም ተሪድ ኒሳ፣ እንዳንተ አይነት ቆንጆ የሆነን ሰው ደግሞ የትኛው እንስት ወልዳ አታውቅም። ኹሊቅተ መበረአ ሚን ኩሊ ዓይቢን፣ ነውር ከተባለ ሁሉ ንጹህ ሆነን የተፈጠርከው ከአነከ ቀድ ኹሊቅተ ከማ ተሻ፣ በፍላጎት በአንተ መሻት የተፈጠርክ እስኪመስል ድረስ ነውር ከተባለ ሁሉ ንጹህ ሆነን የተፈጠርከው ብሎ ግጥም ገጠመ። ሊተቻቸው የመጣ ያ ከባድ ገጣሚ በዚህ ልክ አሞግሷቸው እስልምና ተቀበለ። አሁን ስለ ሐሰን ተመልከቱ። ሐሰን አንድ ቀን ቀርቦ አነጋግሯቸው ማያክሰው የእሳቸውን ስነ ምግባሮች መመልከት ነው እንግዲህ እስልምና እንዲቀበል ያደረገ። ትልቅ ሰው በዚህ ልክ የተረታው በስነ ምግባራቸው በነበራቸው አህዋል ብቻ ነው። አሁን ይህንን ከተመለከታችሁ በኋላ እናንተስ ምን አይነት ትምህርት ትወስዳላችሁ ነው? አንድ ሰው አንድ ሙስሊም እንደ ሙስሊም ብቻ መኖሩ ሰዎችን ለመሳብ በጣም ትልቅ መሳሪያ ሆኖ ያገለግሏል። እዚህ ላይ ከምትመለከቱት መጽሐፍት ማገላበጥ በዘለለ ማለት ነውና ሙስሊም ሆነን ብቻ ለመኖር እንሞክር። እሺ እስልምና ለመኖር ብቻ እንሞክር። ከዚህ የቀረውን ነገር ደግሞ አላህ ያገረዋል። እንደዛ ለማድረግ ሞክሩ።
ይህን ይመስላል። ባረከላሁ ፊኩም። እሺ ልቀጥል። ገስት ላይ ሆነ ሰው አለ መሰለኝ። ስምህን ማን ልበል? አባስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አባስ እሺ እንዴት ነህ? ሰላም ነው አልሐምዱሊላህ። ጥያቄ ያለህ ነው? አዎ ጥያቄ ነበር። ምናልባት የፈትዋ ጥያቄ ከሆነ ሁሱ ሲመጣሽ፣ ንጽጽራዊ ጥያቄ ከሆነ መጠየቅ ትችላለህ። ንጽጽራዊ እንኳን አይደለም። አንድ ካፊር ነበርና አይ በቃ ሀቢቢ ንጽጽራዊ ካልሆነ ከሱ ጋር ትቀጥላለሽ ሀቢቢ። እሺ ንጽጽራዊ ጥያቄ ስለምትነገር ሁሱ የሚመጣ አይመስለኝም። ንጽጽራዊ ይመስለኛል አህመድ፣ ንጽጽራዊ ይመስለኛል ብታዳምጠው። አፈን ካፊር ብሎ ነው የጀመረውና በመጽሐፍ ቅዱስ ዙሪያ ይመስለኛል ቢጠይቀውና ቢናገር ነው። አይ በእኛ ዙሪያ ተጠይቄ ኦኬ እሺ ቀጥልሽ። እንዴት ዲፌንድ ማድረግ እንዳለብኝም ግራ ገብቶኝ ከዛ አይ እንደዚህ አይደለም እኔ እንጃ ይሄ እንደዚህ አይመስለኝም ብዬ ነው ያለፍኩት እኔ ብትባል እና አህመድን እንደዛ ብትለው እኔ አይመለከተኝም ነው የሚል እንደ አይነት ይፍታህ የሚያስፈልጋቸውን ጥያቄዎች ለትላልቅ ሰዎች ነው መተው። ለዛ ነው እንደ አይነት ጥያቄዎች መጠየቅ ትችላለህ። ጠይቅሽ። እኔ የጠየቀኝ ጥያቄ እንትን ላይ ነው፣ ፍርድ ላይ ነው። አንድ ሰው ሙስሊም ሆኖ እየኖረ ሳለ ማለት ነው እና አንድ ሴት በምንም አይነት ሁኔታ ላይ ትሁን ተገላልጣም ይሁን በጤነኛ ልብስ ለብሳም ይሁን ያ ሰውዬ ያቺን ሴት ከደፈራት ከዛ በኋላ እሷን ከደፈራት በኋላ አላህ ይቅር ይለዋል የሚል ያው የዶክተር ዛኪርን ፈትዋ ነገር ምናምን ሰሙ መሰለኝ። ከዛ እንዴት ነው ይሄ ሰውዬ ይቅር ማለት የተቻለው? ማለት እንዴት ይቅር መባል ይችላል? ይቅር ይለዋል ወይ ፈጣሪ? ተጸጽቶ ወደሱ ከተመለሰ ይቅር ይለዋል ወይ እሷን ደፍሯት የልጅቷን ህይወት ካበላሻት በኋላ? እኔ መለስኩለት መልስ መቼም እንግዲህ አላህ ብሏል አይደል በሰዎች ላይ የተሰራን በደል ሰዎችን ይቅር እስካላስባላችሁ ድረስ እኔ ይቅር አልላችሁም ብሏል በሚል ምላሽ ነበር የሰጠሁትና ምላሽ ልክ ነው ወይስ የዶክተር ዛኪር ሐሳብ ልክ ነው? የትኛው ነው ሚዛናዊ? ማለት እንደዚህ ከደፈራት እና ከተጸጸተ መሐርታን ያገኛል ወይ ይሄ ሰው? እሺ ወደ ሐሳቡ እንመለስ። እንግዲህ አንዲት ሴት ተገላለጠች አልተገላለጠች፣ ወጣች ወረደች፣ ወደዚህ ገብታ ነው ወደዛ ስለሆነች ነው ልብሷን ገልጣብኝ ነው የሚባል ነገር ምንም አይነት ኮንቴክስት መድፈሩን ምክንያት አያደርግለትም። ማትፈርስ ፕሊዝ ለቺ ሴት በምንም አህዋል ላይ ትሁን የሱ መድፈር ትክክል አያደርግለትም። ለታቸዋል ያ ነገር ላይክ ኃጢያቱ የመድፈሩ ኃጢያት ሙሉ ለሙሉ በሱ ላይ ነው የሚሆነው። that means አናግራራለትም ላይክ በቃ አይ መድፈር ትክክል የሚባልበት ኮንቴክስት የለም። ሙሉ ለሙሉ ኃጢያተኛ ነው ያ ሰው። አላህ ሱረቱን ኑር ምዕራፍ 24 ቁጥር 33 ላይ የሚያስቀምጥልን ሐሳብ አለ አይደለ? አላህ ምንድነው የሚለው? እነዚያንም የማይወጣጣ የማያገኙ አላህ ከችሎታው እስከሚያከብራቸው ድረስ ይጠበቁ። እነዚህንም ልጆቻችሁ ከጨበጣቸው አገልጋዮች ገንዘብ ነሳስቶ ለመውጣት መጻጻፍ የሚፈልጉት ከነሱ መልካም ነገር በተው ተጻፏቸው ከአላህም ከዚያ ከሰጧቸው ስጣቸውን እያለ አላህ ይቀጥላል። እዛም የነሳው ነገር አለ። ሴቶችን ባሮቻችሁ መጠበቅን ቢፈልጉ የቅርብ ቤት ጥቅም ለፈልጉላችሁ በዝሙት ያታስገድዷቸው ይላል አላህ። ወጥቷል። እሱ የሚያስገድዳቸው ሰው አላህ ከመገደዳቸው በኋላ የተገደዱት መሐሪና አዛኝ ነው ይላል። እሱ እነዛ የተገደዱት አካላት ብቻ መደፈር የሚባለው ነገር ከፈቃዱ ውጭ የሆነ ሴክሹዋል ኢንተርኮርስ ነው የሚወክለውና ለዛ ነገር እነሱ ኢኖሰንት ናቸው፣ አላህ ይመረላቸዋል። እነዛ ነገር ግን እነዚህ የሚያስገድዱት ላይ ግን አላህ ፍርድን የሚሰጥ ነው። ዳት ሚንስ እንዲጠበቁ ነግሯቸዋል። ከዛ ነገር ኮንቴክስት ውጭ ወጥተው ሴቶች ተገላልጣ ነው ለበሰች አልለበሰች የሚባል ኤክስኪውዝ ስራ የለውም። እዛ ጋር ምንም አይነት ምክንያት አይሰጠም ማለት ነው። በግዴታ የሚደረግ ዚና ነው። በዚህ ዚና ቢል ኢክራህ ይባላል እና በግዴታ የሚደረግ ዚና ነው። ያ ነገር ስተት ነው ማለት ነው። ገብታችኋል?
ያ ነገር ስህተት ነው ኦልሬዲ። ነገር ግን ዚና የሚባለው ነገር አሁን በምን አይነት ኮንቴክስት ነው የተረዳው ነው ያ ሰው ይማርለታል ሲባል በምን አይነት ኮንቴክስት ነው የተረዳው ነው ታውቃለህ? በምን አይነት ኮንቴክስት ነው የተረዳው? በምን አይነት ኮንቴክስት ነው የተረዳው? ለምሳሌ ላይክ እንደ ዚና ነው ነገሮች የሚቃኙትና በምን አይነት ኮንቴክስት ነው እሱ አሁን ይማርለታል ሲባል ላይክ የሆነ አንድ ኩፍርን እንደፈጸመ ሰው እሱ ላይክ በቀጣዩ ዓለም ስላለ ነገር ነው ወይስ አሁን ባለንበት ሁኔታ ነው? ለምሳሌ አሁን ባለንበት ሁኔታ ከተመለከት ነው ዚና የሚባለው ነገር አንድ ግርፋት ይገረፋል ያ ሰው ያላገባ ከሆነ ማለት ነው። ምክንያቱም አንድ ያላገባ ሰው በጣም ብዙ ፊትና ስላለበት አላህ ሱረቱን ኑር የጠቀስኩላችሁ ምዕራፍ 33 ላይ እነዚህም የመግቢያን ጣጣ የማያገኙ አላህ ከችሮታው እስከሚያከብራቸው ሲጠበቁ ይላል። ለምን እስከምታገባ ድረስ ራስህን ጠብቅ ነው የሚለው። ለምን ላይክ እስክታገባ ድረስ ባለው ኮንቴክስት በጣም ብዙ ፊትና አለ። ጠብቅ የተባልከው በዛ ምክንያት ነው። ቶታል ያ ፊትና ስላለ ነው። ሶ ግርፋት አለ 100 ግርፋት አለ ሱረቱን ኒሳ ላይ አላህ ይሄንን አስቀምጦልናል። ፕላስ ደግሞ ዑለሞች እንዳስቀመጡት ያ ሰው ከሀገር ራሱ እንዲባረር ይደረጋል ማለት ነው። ያ ሰው ግን አግበቱ ዚናን የሚፈጽም ከሆነ ግን ተወግሮ ነው የሚገደለው። ባይዜ እየተወገረ እንዲገደል ነው የሚደረገው ማለት ነው ያ ሰው ማለት ነው። ገብቷል? ሶ እዚህ ውስጥ ባለንበት ኮንቴክስት እዚህ በዚህች ዱንያ ላይ ያለው ሁክሙ በዚህ ነው የሚቃኘው። ነገር ግን ወደ አኺራ ስንመጣ ግን ያ ሰው ቅጣት ያገኛል አሁንም ከተባለ አው ቅጣት አለ። ምንም የሚቀራራለት ነገር የለም። ያ ነገር ዚና እንደመሆኑ ብቻ ቅጣት ይኖረዋል ማለት ነው። ዚና መድፈሩ አስገድዶ ማድረጉ የሚባለው ጭማሪ እንትኖች እንዳለ ሆኖ ያ ሰው ዚና እንደማድረጉ ብቻ እንትን ይሆናል ማለት ነው። ሶ ግን ምንድነው ኩፍርን እንዳደረገ ሰው ያ ሰው ዘላለም የሆነ ቅጣትን አያገኝም ነው። የሚገባውን ቅጣት ካገኘ በኋላ በጀሃነም ውስጥ ያ ሰው ወደ ጀነት እንዲመለስ ይደረጋል። ያ ሰው ሙእሚን ወይ ሙስሊም ከሆነ ማለት ነው። እንደዛ ነው ያለው ነገር። ሰው ኮንቴክስቱ እሱ በዚህ ባጠፋው ልክ ይቀጣል። ከዛ በኋላ እስልምና ላይ ካለ ወደ ጀነት ይገባል ማለት ነው። ቅጣቱን ከጨረሰ በኋላ በቃ ለቅጣቱም ፍትሃዊ የሆነ እንትን ለጥፋቱ ፍትሃዊ የሆነ ቅጣት ይሰጠዋል ነው በጀሃነም ውስጥ። ከዛ ግን ሙስሊም የሆነ እንደሆነ ይመለሳል። ምክንያቱም አላህ ያስቀመጠው ነገር አለ። እናንተ በእኔ ላይ እስካልካዳችሁ ድረስ እናንተም በጀሃነም ላይ አላዘወተራችሁም ብሎ አላህ ያስቀመጠልን ነገር አለ። በቁርአን ላይ በሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አስቀምጧል። ምንም አይነት ወንጀል ቢሰራ ያ ነገር ኩፍር እስከሆነ ድረስ ካልሆነ ድረስ ታት ሚንስ በአላህ ላይ መካድ እስካልሆነ ድረስ ያ ኃጢአት ምህረት የሚኖር ይሆናል። ግን ያ ኃጢአት ከዛ ከኩፍር በኋላ ባሉ በጣም ትላልቅ ገባባድ የሆኑ ኃጢአቶች ግን ፍትሃዊ የሆነ የሚገባቸው ቅጣት አላቸው። ግን እነዛን ሁሉ ቅጣቶች በምንም ያህል ቆይታ ውስጥ ይሁን ካገኙ በኋላ ወደ ጀነት የሚመለሱበት አጋጣሚ ያለው ማለት ነው። ያ የአኺራው ውሳኔ ነው። ዱንያ ላይ ባለ ኮንቴክስት ውስጥ ግን ያለ ነገር አለ። ኦኬ ዱንያ ላይ ያለውስ ዱንያ ላይ ያለውን ነገር ነገርኩ። እንደ አንድ ዚና ያ ሰው ግርፋት ይገረፋል፣ 100 ግርፋት ይገረፋል። 100 ግርፋት ከመገረፉም በተጨማሪ ደግሞ እንትን ያደርጋል ከሀገር እንዲባረር ይደረጋል ነው። ገብቷል? ያላገባ እንደሆነ ያገባ ከሆነ ግን በማግባቱ ያ ሰው በውግራት እንዲገደል ነው የሚደረገው። እሺ በሐሳብ ደረጃ ወደ ሌላ ጥያቄ ልግባና ኦኬ እዚህ ጋር ግን እንትን አይ ቲንክ አንስተው ነበረ ነው ተውበት ካደረገው ይምና የሚለው ማለት ኦኬ አኒ አልሰማም ወሻፋን። እሺ አሁን እንትን ተውበት ካደረገ ከተባለ ያ ሰው በአላህና በሱ መካከል ባለው ነገር አላህ ያንን ተውባውን ይቀበልለታል ከተባለ አዎ በአላህና በሱ መካከል ባለው ሁኔታ ውስጥ አላህ ተውበቱን እንትን ይለዋል ተውበቱን ይቀበላል። ግን ለዛም ነገር ደግሞ ዱንያዊ የሆነም ነገር ደግሞ አለ ቅጣት የሆነ ዱንያዊ የሆነ ቅጣት አለ ማለት ነው። ገብቷል? ይሄ ምንድነው ያለው ነገር መሰለህ? አሁን ሀቅ የሚባለው ነገር አሁን ኃጢአት የሚባለው ነገር ምን መሰለህ? ሀይቢ ኃጢአት የሚባለው ነገር አንድ በሰዎች መካከል ያለ ኃጢአት አለ። ኸጢ የምንለው ነገር በሰዎች መካከል ያለ ኃጢአት አለ። በዛው ልክ ደግሞ በአንተና በአላህ መካከል ደግሞ ያለ ኃጢአት አለ ማለት ነው። አሁን በአንተና በሰዎች መካከል ያለው ኃጢአት ዱንያዊ የሆነ ቅጣቶችም ጨምራሉ። ገብቷል? በአንተና በሰዎች መካከል ለምሳሌ እኔ አንተን በበድልህ በእኔና በአንተ መካከል በአንተ በኩል ላለው በደል ዱንያዊ የሆነም ነገር አለ ማለት ነው። ዱንያዊ የሆነ ክፍያም ይኖረዋል ለዛ ነገር። ልክ እንደዛ ሁሉ ደግሞ በእኔና በአላህ መካከል ደግሞ ላለው ኸጢ ተውበት ነው መፍትሄው ማለት ነው። ገብቷል? አሁን በዚህ ኮንቴክስት ውስጥ በሱና በአላህ መካከል ላለው ኸጢ ተውበት እንትን ይለዋል ያስተካክለታል ከተባለ አዎ ያስተካክለታል። ነገር ግን እሱ በሱና በዛች መካከል ላለው ኸጢ ግን በዚህ ምድር ላይ ነው ያንን ቅጣት የሚያገኘው ማለት ነው። ያ ቅጣት ደግሞ ምንድነው? አንድ ያላገባ ከሆነ ነገር ያለው 100 ጊዜ በስትክክል ልክ ያስገቡታል፣ ገርፎ ያስገቡትና ከሀገር ውጣ ነው የሚባለው። ይሄ ሰውዬ አግብቶ ግን ያንን የፈጸመ እንደሆነ ደግሞ ሰለም ሙስሊምና ቡኻሪ ላይ የምናገኘው ሐዲስ አለ። እንትን ይባላል እየተወገረ በድንጋይ እየተወገረ ረጅም ይባላል። እየተወገረ ያ ሰው እንዲገደል ይሆናል ማለት ነው። ገብቷል?
እንደዛ ያ በቃ ተፈጻሚነት ይኖራል። ማንንም ቢሆን ተፈጻሚነት ይኖራል። ያ ነው ገብቷል። እሺ ኡስታዝ አንድ ሁለት ጥያቄ ጨመር ላድርግና አንደኛው ማለት በዚሁ ላይ ተንተርሼ እሷስ አሁን በጣም ተበድላለች ማለት ቢክራ ከሆነች ለምሳሌ ቢክራነቷን አታለች፣ በዛ ሰው ምክንያት ዱንያ ላይ ተዋርዳለች። እሷስ ሪዋርድ በሱ ጥፋት ምክንያት ምንም ሪዋርድ አይኖራትም፣ አለመቀጣት ብቻ ነው የሷ ማለት። ለዛ ነገር ትጋብዘውም አትጋብዘውም፣ ግን እሱ ደፋሪ ነው፣ አስገድዶ ነው ያንን ያደረገውና ተገዳጇስ ምንም የምታገኘው ነገር የለም በዚህ ላይ ወይም ያጣችውን ነገር የሚከሳት ነገር የለም በዱንያ ላይም ሆነ በአኪራ ላይ ማለት ነው። አኺራ ላይ አለ ወይ ለዛ ነገር ከተባለ አለ። ላይክ ቪክቲሟ አይደለ ቪክቲም እሷ ነችና በአኺራ ላይ ሪዋርድ አላት። ያ ደፋሪዋ የሆነ ሰው እንግዲህ እንደነገርኩ ነው። አንድ በአላህና በሱ መካከል ያለው ነገር ተውበት ሊያደርግ ይችላል። ካላረገ ጀለስ ይርሳው፣ እዛም ገራሚ ቅጣት አለው። እዚህ ላለው ነገር ግን በሱና በሱ መካከል ያለው ነገር ቅጣት ይኖረዋል። ገብቷል። ከሁሉም ፍትሃዊነት በኋላ እሱ ከማረስ ከእስኪምርለት ድረስ ማለት ነው። ነገር ግን ከዛ በኋላ ግን ያቺ ሴት አንደኛ ኃጢአተኛ አይደለችም። ምንም አይነት ኃጢአት የሰራችው ነገር አይደለችም። ፕላስ ደግሞ መዝሉማ ነች፣ የተበደለችው ነች፣ ኦፕረስት የተደረገችው እሷ ነች ማለት ነው። ሶ ገብቷል። ላይክ ያቺ ሴት ምንም ብታረግ ምንም ባታረግ ነገር ሱነን ኢብኑ ማጃ ላይ የምናገኘው ሐዲስ አለ። ረሱል ሰለላሁ ምንድን ነው ያሉት? አላህ የኔንማ ይምርለታል ያንን ነገር በግዳጅ እስካደረገው ድረስ ብለው አስቀምጠው ረሱል ሰለላሁ ባጭሩ ማለት ነው። ሶ ምንም የምትወቀስበት ነገር አይኖርም ያንን ነገር ላይ በመገደዷ ማለት በመገደዷ ውስጥ። ነገር ግን ያቺ ሴት የምትሸለምበት ነገር አለ ከተባለ አው ለምን ሰፈር ስላደረገች ነው ያንን ነገር ገብቷል። ያንን ነገር ያለ ፍቃዷ ያንን ነገር ሰፈር ስላደረገች ሽልማት ይኖራታል ማለት ነው። ገብቷል። ሽልማት ይኖራታል። አንደኛ ታጋሽነትም ያስፈልጋል። ወይዚህ መደፈር የሚባለውን ነገር ወይዚህ ወደ 10 ዓመት ምናምን ራሱ በጣም የሚሰቃዩ ሰዎች ትመለከታላችሁ። በመደፈራቸው ምክንያት በጣም ብዙ የሚገቡበት ይሆን በጣም ብዙ ነገሮች ውስጥ ይገባሉ። ገብታችኋል። ሶ አንድ እንደ ፊትናም ሆኖ ሊመጣ ይችላል። ያ ነገር በምትፈተንበት ነገር ነው። ፕላስ ደግሞ በጣም ብዙ ነገሮች የሚጠይቅ ነገር ነው። አላህ ሱረቱል ዙመር ላይም ሱረቱል በቀራ እንዳስቀመጠልን አንድ በዛ ነገር ውስጥ በዛ ትዕግስት ውስጥ ፕላስ ደግሞ በተጨማሪ ደግሞ የተቀመጠ ነገር አለ። ላይክ በዛ ሰፈር በማድረጓ ብቻ አላህ ለሷ ሪዋርድ ይኖረዋል ማለት ነው። ሶ ሪዋርድ አለ፣ በደንብ ሪዋርድ አላት ማለት ነው። ከበዛው ልክም ደግሞ ላይክ ስትመለከተው ያ ሰው 100 ጊዜ ተገረፈ፣ ከዚህ ሀገር ወጣ። ፕላስ ደግሞ ጭንቅላቱን ምናምን ወግረው ብቻ ይግደሉት። ሙሉ ለሙሉ ፍትሃዊ የሆነ ነገር ይመስላል ስትመለከቱ። ፍትሃዊ ሙሉ ለሙሉ ለሷ እንትን አያሟላላትም ያን ነገር ማለት ነው። ሶ በቀጣዩ ዓለም ደግሞ እንትን ይኖራል አለ ራይት አለ ማለት ነው። ገብቷል። ይሰጣጣል፣ ራይት ይኖራል ማለት ነው። በየውመል ቂያማ ኢቭን በእኛ መካከል ተሆነ በእንስሳቶች መካከል እንኳን እንዳለ ተቀምጧል ማለት ነው በሰሒህ ሙስሊም ላይ ገብቷል። ሶ የሷን ህመም የሷን እንባ ሊሆን ይችላል የሷን ክብሯንም ጭምር ኮምፐንሴት ያደርግላታል አላህ ማለት ነው። ገብቷል። እሺ ኡስታዝ አቋረጥኩና ሌላኛው ደግሞ በድጋሚ አንድ በጣም በትክክል የተመለሰልኝ ነው። መርሐባሽ ያሁኑ አሁን ደግሞ የሰው ልጅ በሐሰን እዚህ ጋር እንድትይዘው ማለት ተጨማሪ ከጠየቀህ እንደው ማለት ነው። ለካ ያ ልጅ ደግሞ ከጠየቀ ወይስ የሱ መልካም ስራዎች እንዳለ ለሱ እንደሚሰጥ ታውቃለህ። በበደሉ መጠን የሱ መልካም ስራዎች ተቀንሰው ለሱ ይሰጣል ታውቃለህ። ይቀንሳል። ይሄ ልጠይቅህ ነበረ። በቃ ለሱ ነው የሚሰጠው። ስለ ሐሰናት ላወራ ነበረ። በቃ ያ የሱ በመልካም ስራዎች የሚገኙትን ሐሰናቶቹን አላህ ለሷ ነው የሚሰጣት። ገብቷል። እንደመበደሏ እንደመዘለሟ እሷን የዘለማትን ሰው እሷ እንትን ስለሆነች ሙዝለማ ስለሆነች ኦፕረስ የተደረገችው እሷ ስለሆነች መዝሉማ እሷ ስለሆነች ከሱ ቀንሶ ለሷ ነው የሚሰጣት። ገብቷል። እና በቃ ጀለስ ሌላ እንትን ውስጥ ነው የሚገባው። ገብቷል። ላይክ በቃ በትክክል የተቀመጡ ሐዲሶች አሉ። ሁቁል ኢባድ የሚባለው ነገር ላይ የሰው ልጆች ራይት ላይ አላህ በትክክል ካስቀመጣቸው ነገሮች ውስጥ አንዱ ይሄ ነው። ገብቷል። አንድ እሷ እንደዛ ያለ ፈቃዷ እንደመደፈሯ ፕላስ ደግሞ አላህ በዛም ነገር ያከብራታል እንትን ይሰጣታል። ላይክ ለሷ ለመታገሷ ሊሆን ይችላል። በዛ ሰፈሪንግ ውስጥ በማለፏም ሊሆን ይችላል።
በዛ ነገር አላህ የሚሰጣት ሪዋርድ አለ። በዛው ልክ ደግሞ የውመል ቂያማ ደግሞ በአላህ ፊት ሁለቱም ሲቆሙ እሱ በዳይ እሷ ተበዳይ እንደመሆኗ ከሱ መልካም ስራዎች ተቀንሶ ለእሷ የሚሰጣት ነው የሚሆነው ማለት ነው። ምንም አይነት ወንጀል ምላሽ ሳያገኝ አይቀርም ማለት ነው በእስልምና ውስጥ ምንም ማንም ተበዳይ ፍትህ ሳያገኝ አይቀርም። ነገ አላህ ፊት መቆም የሚባል ነገር ስላለም ጭምር እዚህ ምድር ላይ በምናገኘው በሰው ልጆች መካከል ስላለው ኃጢአት ብቻ ሳይሆን በሰው ልጆች መካከል ያለው ኃጢአት አልፎም ተርፎ አላህ ፊት ይቀርባልና በአላህ ፊት በአላህና በእኛ መካከል ያለውን ኃጢአት ምንም ያህል በተውበት ብንዘጋው ራሱ ማለት ነው። እንደዛ ነው ያለው ነገር ሀቢቢ። እሺ ማሻአላህ ይሰማል? ይሰማል። ግልጽ ነው? ያው እስካሁን ግልጽ ነው በጣም ግን ኡስታዝ አንድ ጥያቄ ሽፍት ላደርግ ነው። አሁን ከዚህኛው ርዕስ ልወጣ ነው እና ስለ ቤተሰቦች ነው። አሁን ስለ ሸሪዓ 4 ሚስት ይፈቅዳል ስለሚለውና ከዛ እነዛን 4 ሚስቶች ከፈቀደ በኋላ በዚህ ላይ መመለስ ከቻልክ ትመልስልኛለህ። ያው ወይ ደግሞ ሪኮመንድ የምታደርገኝ ሰው ካለም ችግር የለውም እሱን እንጠይቃለሁ በሌላ ጊዜ ሰፋ ያለ ርዕስ ስለሚሆን ከኔ ጋር ማለት ነው። እሺ ምንድነው? እኔ እንደ አንድ ልጅ ከሁለት ቤተሰብ የተወለድኩ ልጅ ነኝ። ሙስሊሞች ናቸው አልহামዱሊላህ ከ30 ዓመት በላይ ኖረዋል አብረው እና በዚህ ሁኔታ ላይ አንድ አባወራ አግብቶ 2ም ይሆናል 3ም ይሆናል 4ም ይሆናል ሚስት የሚያስተዳድር ከሆነ አሁን 2 ሚስት አለው እንበል ለምሳሌ ለነዚህ ሴቶች እኩል መሬት ሰጥተዋል። እኩል ለራሱም የራሱን ድርሻ ወስደዋል። ይሄ ያንቺ ነው ይሄ ያንቺ ነው ብሎ አሳውቋል። ይሄ እኔ ነው ብሏል። ከዛ የመኖሪያ ቤት ሁለተኛ ሚስቱን ያገባበት ቤት እንደ መኖሪያ ቤት አስገባት እንበል። ከዛ እዛ ካስገባት በኋላ እቺ ሁለተኛ ሚስቱ ከተማ ነች፣ አንደኛ ሚስቱ ገጠር ነች። ገጠር ያለችዋ የዚችኛዋንም የራሷንም የፋዘርንም ትጠቀማለች። ከዛ የኔዋ ማዘር ደግሞ ማለት በቃ በኔው ታሪክ ልንገር የኔ ነው። ከዛ አይ ቲንክ እንትን እንዳይልብኝ ሀይቢ ትንሽ እንትን አረ በቃ እንትን እንዳይል ላይክ አንዳንድ ሸርዒ የሆኑ ነገሮች ላይ ውስብስብ ነገር እንዳይፈጠር አይ ቲንክ ትላልቅ ሰዎችን ለመጠየቅ ሞክር ሀይቢ። ሪኮመንድ የምታደርገኝ ሰው ካለ ብዬ ነው እኔ ወይሽ በውስጥ ቴክስት አድርግልኝና እንትን አደርግልሃለሁ ስልክ ቁጥር ልክልሃለሁ ነው የምጠይቃቸውን በዚህ ዙሪያ። እሺ ቴክስት ላድርግልህ? በቃ ቴክስት አድርግልኝ። እሺ ቴክስት አድርግ። አሁን አክሰፕት አድርግ። አሁን ቴክስት ቶሎ በል ይፈጠን። እሺ ነገሮችን ለማስተናገድ አንድ በጣም ሰፊ የብስለትና እንዲህ አይነት ነገሮች ላይ ደግሞ ኤክስፒሪየንስ ያስፈልጋል ነገሮች ላይና አረክልኝ አረኩላ የተወሰነ ድርሻዎች ላይ ለማዳመጥና ለመጠየቅ ሞክሬያለሁ። ማለት አይ እንትን እንዳለ ኢንሻአላህ እንጨርሳለን። እሺ ሀይቢ ችግር የለውም። መርሐባ ያውን አክሰፕት ላድርግ። ምናልባት አክሰፕት አድርጌያለሁ። እሺ አሽሩ እንደዚህ አይነት ላይክ ስፔሻሊ አሉ እኮ የሆነ ሰዓት አስተውስ ሀሳቦች የሚሰጥባቸው መስአሎች ነበሩ። ስፔሻሊ ፍቅህ መስአሎች ላይ እንትን ይላሉ። አንዳንድ ጊዜ ነገሮችን መንተዋቸው ነገሮች አሉና ነገር ከነገሮቹ ጥልቀት ስፋት አኳያ ምናልባት ይሄ እንትን ብቻ ሳይሆን ከእውቀቱ ባሻገር በእድሜ ገፋ ያሉ ሰዎችም ጭምር የሚያስተናግዱት ነገር አለ ካሉበት የብስለት ሁኔታ አኳያ ማለት ነውና እነሱን ነገሮች ትላልቅ ዓሊሞች በእድሜም ገፋ በላሉ ዓሊሞች ከኤክስፒሪየንሳቸው ማኳያ የሚያካፍሉህ ነገር ይኖራል። ከዛ አኳያ ኢንሻአላህ ስለከልክልህና እንትን ትላቸዋለህ። ትላልቅ ዓሊሞች ናቸው ታወራቸዋለህ ኢንሻአላህ። እስቲ በጣም ማለት እኔ በቤተሰብ ደረጃ በጣም ስለተፈተንኩ ነው እዚህ ጋር ለማንሳትም የተገደድኩት። ማለት እንዲህ ባይነሳም የሚባል ርዕስ ነው ግን አብሽር ያጋጥማል ብዙ ነገር አለ ኢንሻአላህ አብሽር አይ ለኸይር ሁሉም ነገር ለኸይር ነው። መርሐባ አላህ ያግዝህ። አሚን ዱዓ አድርጉልኝ ለኔ። አብሽሩ ዱዓ አድርጉለት ሁላችሁም በዱዓችሁ አስታውሱት። አንተም በዱዓ እስቲ አስታውሰኝ። እኔ ዛሬ ሌሊት ትነሳለህ ግድ ነው ዛሬ
ዛሬ ግድ ነው ለይል መነሳት። እስቲ ዱዓ አድርግልኝ ለኔ አሁን ስለ አህመድ ምናምን ብለህ ዱዓ ማድረግ አለብህ ግድ ነው። ዛሬ ስለ አህመድ የኔን ስም ስማ፣ ሌሎቹን ተዋቸው የራሳቸው ጉዳይ። የኔን ስም ጠራ አህመድ ብለህ መጥራት አለ። እሺ የራሳቸው ጉዳይ። እኔ አይመለከተኝም። ሀጀን በደንብ እንዲያስተን ማለት ነው። አረ ቀይ እኔ ከሱ ጋር በውስጥ የምንጨርሰው ብዙ የምናወራው ነገር አለ በውስጥ። እሺ አብሽር በርታለን። እሺ ጀዛከላህ። እሺ አሚን ወያከሽ ሀቢቢ። ሌላ ጥያቄ ያለ ሰው አለ? አለይኩም ሰላም ይቆጥ። እሺ ሌላ ጥያቄ ያለ ሰው አለ? አሁንም እንዳያጋፍጡና ንጽጽር ማለት ለምሳሌ ቁርአንን ስለ ቁርአን በተመለከተ ቁርአንን ያነበባችሁ ከቁርአን ስለ ሐዲስ ሹብሃ ጥርጣሬ የመጣባችሁ ነገር ካለ እንጂ ይሄ ፈትዋ ጥያቄ እንዳትጠይቁ። አህመድ ይግቡ እንዴ? ለትላልቅ ላይ ከኔ ስፔሻሊ ራሱ ሪኮመንድ ማድረጋችሁ እንትን ትላላችሁ የሆነ በእድሜ ገፋ የሚሉ ሰዎች አሉ ስላችሁ በጣም ኤክስፒሪየንስ የሚኖራቸዋል ለነገሮች በጣም ኤክስፒሪየንስ ይኖራቸዋል። ነገሮች የሚያሳልፉበት መንገድ ለየት ይላል። ነገሮች የሚረዱበት መንገድ ለየት ይላል። ከዛ አኳያ ነው ከዒልም አኳያ አንዳንድ ጊዜ በችኮላም እንዲህ ቢሆን እንዲያ ቢሆን የሚባል ነገር አለ። እኔ ያጋጥማል ብዙ አንዳንድ ጊዜ መሳሪያዎችን እዚህ እንትን ለማለት አንዳንድ ጊዜ ይሄ የሞራል ሪስፖንሲቢሊቲ የማይሰማቸውም ሰዎች አሉ። ካያችሁ የሞራል ሪስፖንሲቢሊቲ አረ ምን አገባኝ እኔ እንደዛ ከሆነ እንደዛ ነው የሚሉ አሉ። አንዳንድ ጊዜ ሂክማ የሚባለው ነገር ይጠፋል። እዚህ ጋር ይሄ ጥበብ የሚባለው ነገር ይጠፋል። ሰዎችን ስናስተናግድ ሰዎችን ስንረዳ ሂክማ የሚባል ነገርም ወሳኝ ነገር ነውና ጥያቄዎችንም ስንመለስ በዛ መልክ ነው። እና ይሄንን ሂክማ የምታገኙት አንዳንድ ጊዜ በእድሜ ገፋ ካሉን ሰዎችም ጭምር ነው። ነገሮችን በደንብ ረጋ ብለው ያብሰለስላሉ፣ ይታያሉ፣ ይመለከታሉ። ከዛ አኳያ ነው ነገሮችን በደንብ አስበው አገናዝበው ለእናንተ ምላሽ መፍትሄ ነው የሚሰጧቸው። ስፔሻሊ ደግሞ በቤተሰብ ጉዳይ፣ በትዳር ጉዳይ መሰል ነገሮች ላይ በዛ አኳያ የምታማክሯቸው እንደ አይነት ሰዎችም ቢሆን ጥሩ ነው። አንዳንድ ጊዜ ከዒልሙ ባሻገር መረጋጋታቸው፣ ማሰባቸው፣ ማገናዘባቸው ብቻ መልስ የሚሆናቸው ሰዎች ስለሚኖሩም ጭምር ማለት ነው። እንደዛ የሚል አስቤን ኢንሻአላህ። አላህ ደግሞ ሀጃዎቻችንን ችግሮቻችንን አላህ ያቅልልልን ለኸይር ነው። እሺ እና ፈትዋ እሺ ቆይ የፈትዋ ሰዓት አይደለም አሁን። ፈውዛን ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደግ ናችሁ? ሁሉ ሰላም ሁሉ ሰላም አልሐምዱሊላህ። ምንድነው ጥያቄ? እንትን ከካፊር በኩል ተጠይቄ ነው እና ስላስገባችኝ አመሰግናለሁ። በጣም ጨንቆኝ ነበር። እኔ በጣም ፈልጌ ነው አስጨናነቅኩኝ። አብሽር ማን ነው ያስጨነቀ ሰው አለ? እኔ ልሂድለት እኔ ጸብ ነው የፈለጉት። ጸብ ከፈለጉ ንገረኝ፣ ችግር የለው እሄድልሃለሁ። አንድ ስልክ ብቻ እሺ ጥያቄያቸው ምን ብለው ጠየቁ? እሺ ያሉኝ አንድ 3 ጥያቄ ነው። አንደኛ አላህ Subhanahu Wa Ta'ala ከፍጡር ጋር ይቀላቀላል ወይ አሉኝ። ከፍጡር ጋር ይቀላቀላል ወይ ምናምን ሲሉኝ አይቀላቀልም ስላቸው እንትና መረዳት አለበት። መቀላቀል ሲለው ምን ማለት ፈልገው ነው? አንድ ላይ ይሆናል ወይ ከፍጡር አንድ ላይ ይሆናል ወይ? አንድ ላይ ሲሆን ለምሳሌ አሁን አምላካችን መለኮታዊ ማንነትና ምንነት አለው። መለኮታዊ ምንነቱ ከፍጡራን ጋር የሚቀላቀል አይሆንም። ዳት ሚንስ የፓንቲዝም ሐሳብ ይሆናል። ፓንቲዝም ማለት አምላክ በፍጡር ውስጥ የሚሆንበት ኮንቴክስት ነው። ዳት ሚንስ እኛንም አምላክ የሆነ የሚያደርገን ይሆናል ማለት ነው። አምላክ ከፍጡራን ጋር የሚቀላቀል ከሆነ በዛ ኮንቴክስት። ነገር ግን አምላክ ከፍጡራን ጋር ነው የሚለው በመለኮታዊ ማንነቱ ከሆነ ዳት ሚንስ አምላክኛን በማየቱ አምላክኛን በመስማቱ ውስጥ ከሆነ አዎ አምላክኛን ያየናል፣ አምላክኛን ይሰማናል አይደለ? አምላክ በማየቱ በመስማቱ በእውቀቱ ሁሉን ያካበበ ሁሉን ያካለለ ነውና ምንም ቦታ ምንም ቢፈጠር ከዛ ነገር እውቀት የለውም ማለት አንችልም። ከዛ ነገር ያን ነገር አልተመለከተም፣ ከዛ ነገር ያን ነገር አልሰማውም ማለት አንችልም። አላህ ከፍጡራን ጋር ይቀላቀላሉ ሲሉ በምን ኮንቴክስት ተርቶት ነው? በመለኮታዊ ማንነቱ ወይስ ምን ነው? እነሱ ከአርሽ በላይ ሌላ ፍጡር አለ ወይ ምናምን ነገር ሲሉኝ የለም ምናምን አልኳቸው። ከዛ የድብቁ መጽሐፍ እሱ ዘንድ አለ አይደል እንዴ? አላህ ዘንድ ድብቅ መጽሐፍ አለ አሉኝ። ከዛ እሱ ዘንድ ነው ያለው እና ድብቁ መጽሐፍ ደግሞ ፍጡር አይደለም እንዴ? ስለዚህ ከፍጡር ጋር ተቀላቅሎ ነው የሚኖረው ማለት ነው አለ። ፍጡር አይደለም ድብቁ መጽሐፍ ደግሞ ፍጡር አይደለም ካልክ ከአርሽ በላይ ሁለት ፈጣሪ አለ ማለት ነው። ፍጡር አይደለም ካልክ ፈጣሪ ሊሆን ነው ድብቁ መጽሐፍ። ፍጡር ነው ካልክ ደግሞ አላህ ከፍጡር ጋር ተቀላቅሎ ይኖራል ማለት ነው የሚለውን እንትን ያለ
ኦኬ እሺ እሺ እንደ አይነት ሐሳባሽ እሺ ጥሩ ድብቁ መጽሐፍ ሳይሆን ለውህ አልመሕፉዝ ይባላል ኪታብ ነው ስለ ለውህ አልመሕፉዝ ስናወራ ለምሳሌ አላህ ዓርሽን ፈጠረ አላህ ለውህ አልመሕፉዝን ፈጠረ ለውህ አልመሕፉዝ የምንለው ምንድነው ላይክ አላህ ውሳኔዎች በሙሉ የተጻፉበት ነው ነገሮች በምን መንገድ እንደሚሄዱ ምን እንደሚካሄድ የተጻፈበት ነው አሁን ምንድነው የተፈለገበት ሐሳብ ከአህለ ሱና ወልጀማዓ አኳያ አላህ ከዓርሽ በላይ ነው የሚል ምልከታ አለ አሁን ይሄንን ካየን በኋላ ይሄ ዓርሽና ማን ዓርሽና አልኩኝ ለውህ አልመሕፉዝና አላህ ላትሚንስ ሲሉ እነሱ የፈለጉበት ፍጡር ሲሉ የፈለጉበት ለውህ አልመሕፉዝ ነው ለውህ አልመሕፉዝ ፍጡር ከሆነ ከፍጡራን ጋር ማይቀላቀል ከሆነ እንዴት የሚል ሐሳብ ነው አይደለ አዎ እሺ እሺ ለውህ አልመሕፉዝ የሚባለው ነገር ገይብ የሆነ ነገር ነው ገይብ የሆነ ነገር ነው that means የት ነው ያለው የሚባለው ነገር ላይ ገይብ ከሆነ ነገር ውስጥ የሚጠቃለል ነው ገብታችኋል ይሄ ነገር ለውህ አልመሕፉዝ የሚባለው ነገር የተፈጠረ ነገር ነው የሚጠበቅም ነገር ነው that means የተጠበቀ ጥብቁ መጽሐፍ ነው that means እና የአላህን ውሳኔ ደግሞ የያዘ ነው ነገር ግን የት ነው ይሄ ነገር ያለው በሚለው ዙሪያ የሆነ ፊዚካል ሎኬሽን የምናስቀምጠው ነገር የለም ለውህ አልመሕፉዝ የት ነው ያለው በሚለው ዙሪያ ማለት ነው ለውህ አልመሕፉዝ የሚባለው ነገር የት ነው ያለው በሚለው ዙሪያ አንድ እርግጥ የሆነ ነገር የለም አንድ ጊዜ ቆይ መጥቶ የሚመለስ ድረስ ፋውዛን ካፊሮቹ ቤት የምትሄድ ከሆነ አደራ እንዳትሄድ ይሄንን ጥያቄ ዛሬ የሆነ ካፊር አወክር ቤት ገብቶ ሲጠይቅ ስለሰማው ነው እሺ አደራችሁን ካፊር ቤት የምትሄዱ ልጆች እዛ ጥርጣሬና ሙናፊቅነትንና መጥፎ ጥርጣሬ ይዛችሁ ነው የምትመጡት ትክክለኛው ነገር እኮ አያስረዳችሁ ከዛ አንፃር ሀቢቢ ኦኬ ሶሪ እሺ አንተን ምናልባት መምታታቱ የሚፈጠረው የቱ ጋር ነው ከተባለ ሰማል አይደለ ስልክ ገብቶብኝ ነው ይሰማል ማዓ ከሚለው ሐዲስ ጋር ተያይዞ ነው ገብታችኋል ማዓ አላህ የሚል ሐዲስ አለ that means عند الله مع الله የሚል ሐዲስ አለ عند الله مع الله የሚሉ የሐዲሶች አጠቃቀም ትርጓሜ ላይ በጣም ስተት ሲሰራ እንመለከታለን በአረብኛ የቋንቋ አጠቃቀም ውስጥ ስፔሻሊ ደግሞ ስንመለከተው በቁርአንና በሐዲስ ውስጥ مع الله እና عند الله የሚሉ የቃል አጠቃቀሞች ተመሳሳይ በሆነ ቦታ ወይ ደግሞ አንድን ስፔስ በሚጋራበት ሁኔታ የሆነን ቦታ በሚጋራበት አንድ ላይ በመንሸር በመናረግበት ሁኔታ ወይም ደግሞ እንደ ፊዚካሊኛ እንደምንመለከተው ከኛ ጎን እንደምንል አይነት ትርጓሜ አይኖርም ገብታችኋል እንደነት ትርጓሜ አይኖርም በአላህ ቁጥጥር ስር ለማለት ከተፈለገ مع الله ወይ عند الله ሊባል ይችላል በአላህ ዕውቀት ውስጥም ማለት that means አላህ ብቻ የሚያውቀው ለመባልም ከተፈለገ مع الله ወይ عند الله ሊባል ይችላል አላህ ያከበረው አላህ የሚጠበቀው ማለትም ከተፈለገ مع الله عند الله የሚል ዩዜጅ ሊኖር ይችላል ያንን ደግሞ በጣም ብዙ ማስረጃዎች መጥቀስ ይቻላል በጣም ብዙ መታታዎች የሚፈጠሩት በምን ውስጥ ነው ከተባለ በሐዲስ ላይ መጣ ነገር አለ ገብታችኋል የለውህ አልመሕፉዝን ሲመጣ مع الله እና عند الله የሚል አይ ቲንክ ሙስሊምና ቡኻሪ ላይ መጣ ሐዲስ አለ
ያ ግን ገብታችኋል። ያ ተርጓሚ ግን እንደዛ የሚፈታ አይደለም። ምሳሌ ለስተ ሱረቱል አንዓም ላይ ተመልከቱ። ሱረቱል አንዓም ላይ ስትመለከት ሱረቱል አንዓም ምዕራፍ 6:59 ላይ አላህ የሚያስቀምጠው ነገር አለ አይደለ? ስቋረጥ ነገር ስልክ የገባብኝ ሰው ነው። አፍዋን ይሰማችኋል? የጀማ ይሰማል? እሺ መርሐባ። ሱረቱል አንዓም ምዕራፍ 6:59 ላይ አላህ የሩቅም ነገር መክፈቻዎች እርሱ ዘንድ ናቸው ይላል አላህ አይደለ? እንደዛ ይላል አላህ እና ከእርሱ ዘንድ ናቸው ከእርሱ በቀር ማንም አያውቃቸውም። በየብስና ባህር ያለውን ሁሉ ያውቃል ከቅጠልም አንዲት አትረግፍም የሚያውቃት ቢሆን እንጂ ይላል አላህ ቁርአን ላይ። አላህ እንደዛ ሲል እርሱ ዘንድ ናቸው ሲባል እነዚህ ቁልፎቹ ላይ የተባሉት አላህ ቁርአን ላይ ዘጋ ያስቀመጣቸው የሩቅ ነገር መክፈቻዎች ይሄን መክፈቻ የተባሉት እዛ ጋር አንድ ቁልፎቹን ጭምር ነው እና መፋቲህ የሚባሉት እነሱ ናቸው። እና መፋቲህ ወይም ቁልፎች መክፈቻዎች የተባሉት ነገር ከአላህ ዘንድ ናቸው ሲባል ፊዚካሊ ከእሱ ጎን ናቸው የሚለውን ትርጓሜ ይሰጠናል አይደለ? አይሰጠንም። እንደነት ትርጓሜ ይሰጠናል። ሌላ ምሳሌ ደግሞ እንውሰድ እስቲ። አንድ ምሳሌ እንውሰድ። ሱረቱል ቀሰስ ላይ አላህ የሚያስቀምጥልን ነገር አለ። ሱረቱል ቀሰስ ምዕራፍ 28 ቁጥር 60 ላይ ያዳመጣችሁ ነው? ኡስታዝ ሱረቱል ቀሰስ ምዕራፍ 28 ቁጥር 60 ላይ ተመልከቱት። ከማንኛውም ነገር የሰጣችሁት በቅርቢቱ ጥቅምና ጌጧ ነው። አላህ ዘንድ ያለው ምንዳ በጣም በላጭና ዘውታሪ ነው። አታውቅም ምን ይላል አላህ? ወጣቻል አላህ ዘንድ ያለው ምንዳ እያለ ሲናገር ምን ማለት ተፈልጎ ነው? ወጣቻል ላይክ እንዲያ ሲባል የተፈለገበት ነገር ምንድነው? አላህ ለእናንተ የዋለላችሁ ለእናንተ ያሰበላችሁ ፕሮሚስ ያደረገላችሁ የጠበቀላችሁ ነገር ማለት ፈልጎ ነው እንጂ ልክ እንደ አንድ ማተር ወስደን ወይ ደግሞ እንደሆነ ነገር ተርጉመን አላህ ዘንድ ሲል በዛ መልክ አይደለም ምን ተረጉሞ ገብታችኋል። ሌላ ምሳሌ ደግሞ ነው። አይ ቲንክ ሱረቱል ተክዊር ላይ መሰለኝ ሱረቱል ተክዊር ምናምን እርግጠኛ አይደለሁም 83ኛው ምዕራፍ እዛ አካባቢ ሱረቱል ሙጠፊፊን መጣልኝ። ሱረቱል ሙጠፊፊን ላይ አላህ የሚያስቀምጥልን ነገር አለ። አይ ቲንክ 18ኛው አያ ጀምሮ አላህ የሚያስቀምጥልን ነገር አለ እስከ 21 ብትመለከቱት ማለት ነው። በእውነት የእውነተኞች ምዕመናን መጽሐፍ በኢሊዮን ውስጥ ነው። ኢሊዮንም ምን እንደሆነ አሳወቀ የታተመ መጽሐፍ ነው። ባለሞች ይጣዱ ተላላህ ብሎ አስቀመጠ ማለት ነው። ሶሪ እና አላህ እንደዛ ደግሞ የሚያስቀምጥልን ነገር ኢሊዮን የተቀመጠው ነገር ሃይስት የሆነ ሪልም ተፈልጎ ነውና ስቲል ክሬትድ የሆነ ነገር ነው። ገብታችኋል? ነገር ግን አላህ ራሱ ነው ማለት አንችልም። ገብታችኋል? አሁን ይህንን ሁሉ ማስረጃዎች ከተመለከተ ስፔሻሊ ደግሞ የሱረቱል ቀሰስና የሱረቱል አንዓም ምሳሌ ከተመለከትን በኋላ በአረብኛ ዜጅ ላይ ማዓላህና ኢንደላህ የሚሉ ተረጓሚዎች ለሐል መህፉዝን በሰሒህ ቡኻሪና ሰሒህ ሙስሊም ላይ ዩዜጅ ሲኖር በአላህ ቁጥጥር ውስጥ ነው፣ በአላህ ጥበቃ ውስጥ ነው። ያ ነገር ደግሞ በአላህ እውቀት ውስጥ ብቻ ያለ እንጂ ሌላ ማንም የሚያውቀው የለም የሚለውን ትርጓሜ ከማስያዝ አኳያ እንጂ ከአርሽ ላይ ስፔስን የሚጋራ የሆነ በአንድ ቦታ ላይ ያለ ፊዚካሊ ከአላህ ጎን ያለ ብለን ምን ተረጉም አይነት ሀሳብ አይደለም። ገብቷል? እሱ ለሐል መህፉዝ የት ነው ያለው ከተባለ አላህ ነው የሚያውቀው። አልባት ዑለሞች ከዛ ጋር ተያይዘው የሚያነሱት ሀሳብ ሊኖር ይችላል አለ ያ ሀሳብ አለ። ነገር ግን አላህ ነው የሚያውቀው። ያ ገይብ ከሆኑ እውቀቶች መካከል አንዱ ነው እና ገይብ ነው የገይብ ይጁ ነው ማለት ነው። ገብቷል? ለሐል መህፉዝ በአርሽ ላይ ነው የሚል ሀሳብ የለም። ከአርሽ በታች ነው ከአርሽ በላይ ነው ምንም አይነት ማስረጃ የለም እዛ ላይ። ማዓላህና ዒንደላህ ደግሞ የሚባሉት ነገሮች በአላህ እውቀት ውስጥ በአላህ ቁጥጥር ውስጥ በአላህ ጥበቃ ውስጥ ያለ ነገር ለመወከልም የሚመጡ ናቸው እንጂ ከአላህ ጋር አንድም ቦታ የሚጋራ ከአላህ ፊዚካሊ ጎን ከሱ ጎን ያለ ነገር ነው ብለን ምን ተረጉም አይነት አይደለም ማለት ነው። ከዛ ጋር የሚምታታ አይደለም። ግልጽ ነው። ግልጽ ነው ኡስታዝ። አላህ እውቀትን ጨምሮ ይስጣችሁ። አሚን አሚን። እሺ በጣም ግልጽ እና ከዛ ጋር የምታታብንም እሺ ማለት እንትን ሲባል ምንድነው ማስረጃችሁ ማለት